ሁላችሁም። ስለዚህ ምንድነው እያልን የነበረው? ስክሪኑ አሁን እንደገና ሸር አድርገዋለሁ። ስክሪኑ ሸር ላድርግና እንቀጥላለን። ምንድነው እያልኩ የነበረው? ስትራቴጂክ ሊደርሺፕ በአብዛኛው ማይንድ ሴትስ ነው። የተስተካከለ እይታ የመኖርና ያለመኖር ጉዳይ ነው። እይታ፣ አስተሳሰብ፣ አመለካከቱ ካልተስተካከለ ስትራቴጂክ ሊደርሺፕ ሊመጣ አይችልም። ተግባሩ ሊመጣ አይችልም። ውጤታማነቱ ሊመጣ አይችልም። የማንኛውም የተግባር መነሻው ከአስተሳሰብ ነው የሚቀዳው፣ ከአመለካከት ነው የሚቀዳው። እዛ ላይ ችግር ካለ በዛው መጠን ብዙ ነገሮች ሲበላሹ የምናየው በዚህ ምክንያት ነው የሚል ነው መነሻው። ይሄንን በተግባር እስኪ እንየው ነው። አሁን መቅዲ እሱ ላይ ነው የምትረጅኝ። ምንድነው የምናየው? እነዚህን እዚህ ላይ የምታዩቸውን 20 እስኪ የኔ ብዙ ጊዜ የሚያጋጥመኝ ችግር ከ1 እስከ 20 በጣም እንዳይበዛ 5 አንድ ሰው ይምረጥ ወይ 3 በቃ ፍሪኩዌንትሊ የሚያጋጥመኝ ችግር ከነዚህ ከ20 ውስጥ እነዚህ ቴንደንሲስ አሉኝ እና ቻት ነው የምታደርጉት። ወይንም ብዙ ጊዜ የሚያጋጥመው ችግር የግድ እኛ ጋም ላይሆን ይችላል። ለሀገርም ለአጠቃላይ እንደምልከታም ስትራቴጂክ ሊደርሺፕ ላይ እስኪ ግን ከእናንተ ጋር ብትወስዱት እኔ ብዙ ጊዜ የሚያታግለኝ የሚያስቸግረኝ ይሄ ነው ከምትሏቸው ከነዚህ ከ20 ውስጥ መግዲ 3 እናድርገው 5 እናድርገው እና ቻት ነው የሚያደርጉት እና በኋላ እንወያይበታለን። ከዛ ሁለተኛውን ስላይድ ለምንድን ነው እሱን የማደርገው? እነዚህን የኪ ስትራቴጂክ ሊደርሺፕ እነዚህን 8 ባለፈው ጀምር ያረኳቸውን 8 ትሬትስ ተመልሰ እንድናያቸው ከዛ በኋላ አቶ ዘመንፈስ ከፕራክቲካል ጋር እያዋሃደ በደንብ ይሄድበታል። ግን እነዚህን 8 ከማየታችን በፊት ሪሊ ስትራቴጂክ ሊደርሺፕ ማይንድ ሴት ነው ወይ? በጣም ጥያቄ የሚፈልግ ጉዳይ ነው። እኔ በአብዛኛው የማይንድ ሴት ውጤት ነው የሚል ነው። ለሱ ማስረጃ ደግሞ እነዚህን 20 ነገሮች ውሰዷቸውና ምን ያክል እነዚህ ችግሮች በእናንተ ላይ ምን ያክል ቴንደንሲ አላችሁ? ኖት ነሰሰርሊ ኦልዌይስ ማለት አይደለም። ቴንደንሲ እኔ ይሄ ቴንደንሲ አለኝ እና ከዚህ መውጣት ነው ብዙ ጊዜ ጥረት የማደርገው፣ ይህንን ነገር ማሻሻል ነው ጥረት የማደርገው የምትሉት ነገር ይሰማል? መግዴ ስንት እናድርገው? ይሰማል። 3 በቂ ነው የሚል። እሺ 3 እናድርገው። እሺ ቁጥሩን ነው የምታስቀምጡት። 1 እስከ 20 ቁጥሩን ታስቀምጡታላችሁ ቻት ላይ። አሁን 36 ሰው ነው የሚታየኝ። 36 ቻት ነው ኤክስፔክት የማደርገው። ከቶ መንፈስና እኔ ሲቀንስ 34 ማለት ነው። መግዲ ከአንቺ ጨምሮ እኔ ቻቶቹን እያየሁ ነው እና ልክ እንደ ፖል እናደርገዋለን። ይሄ ወስዳችሁ ልትሰሩበት የምትችሉት ሁሉ ነው። እሺ 3 ኢዚ ኢነፍ ተስማምተናል አይደል? እሺ እሺ ቻት እንጠብቃለን። ቻት ላይ ሁለት መቅደስ የሚል እስካሁን የለም። አይ እስካሁን ድረስ ኦኬ። እሺ በጽሁፍ እያስቀመጡልን ነው። ጥሩ። በጽሁፍም በቁጥር ቢሆን ግን የበለጠ ማኔጅ ማድረግም በቁጥር ያስቀምጥኳቸው ሆን ብዬ ነው። በጣም ነው የሚጠቅማቸው ብዬ የማስበው። ወደ ቤትም ወስዳችሁ ከትምህርት ቤትም ጋር አዋህዳችሁ እነዚህ ነገሮች በአብዛኛው እኔ ከሊደርሺፕን ባሻገር ሁሉ በአብዛኛው ማይንድ ሴት ከሚባለው አንደኛው ክፍል ይሄ ነው የሚመስለኝ። ግን ብዙ እያየሁኝ አይደለም። ግልጽ አይደለም። አንዴ ልሄድበት ወይስ ምንድነው ያለው ችግር? 3 4 5 ወርቅነህ ኦኬ። ስክሪን አይታየኝም እኔ አንዴ ዲስፕሌይ እያደረኩኝ። እሺ ይሄው ዩር ቴንደንሲ ነው። ከነዚህ ውስጥ ብዙ ቴንደንሲ ያለብኝ ተደጋግሞ የሚያጋጥመኝ ችግር ይሄ ነው። ከዚህ ማሻሻል የምፈልገው አንዱ ጉዳይ ይሄ ነው የምትሉት ማለት ነው። ግልጽ አይደለም። አሁን ስለሆኑ በቁጥር 20 ስለሆኑ እያነበብን ስለሆነ ነው የዘገየንብህ። ለዛ ነው እናያቸው። አይ ነው
ልክ ነው፣ ጊዜ ያስፈልጋል። ልክ ነህ በጣም እኔም ቸኮልኩኝ። በጣም ይቅርታ። 20 መሆናቸው ብቻ ሳይሆን ሁሉም አንኳር አንኳር ነጥቦች ናቸው። ላክስ ፎርዋርድ ቪው ነው። አርቆ ማየት አሻግሮ ማየት የምንለው ነው። ኦቨርሉክስ ፓተርንስ የምንለው ነገሮችን አያይዞ ገጣጥሞ ማየት ሲስተሚክ ቲንኪንግ ጨምሮ ያለውን ነገር ነው። ወይም ይሄ ሪያክቲቭ የመሆን ጉዳይ ነው። ናሮ ፎከስ በጠባቡ ማየት ነው። ሚሲንግ ኦፖርቹኒቲስ የኢንቫይሮንመንቱን ስካን አለማድረግ እና ካለፈ በኋላ መቆጨት ነው። ስትራግሊንግ ዊዝ ቼንጅ የለውጥ ጠልነት ነው ወይም አዳፕቴቢሊቲ ችግር፣ እሱም አንድ ላይ ሊሄድ የሚችል ነው። ሁልጊዜ ፋሚሊያሪቲን መከተል ነው። ስታተስኩ ከሱ ጋር የሚሄድ ነው። ግን ያኛው ለውጥ ጠልነት ነው፣ ይሄኛው ደግሞ በቃ ከችግሩ ጋር አብሮ የመኖር ነው። ስታተስኩ አክት ሪያክቲቭሊ ከዚሁ ከቼንጅ ማኔጅመንት ጋር አብሮ የሚሄድ ነው። አድሄርስ ቱ አሳምፕሽንስ ክሊንጊንግ ቱ ፋሚሊያሪቲ ኔግሌክቲንግ ክሬቲቭ ሶሉሽንስ፣ ይሄ የኢማጂኔሽን የክሬቲቪቲ የኢኖቬሽን ችግር ያለበት ሰው ነው። ነገሮችን በሙሉ ውድቅ የሚያደርግ ይቻላል ብላችሁ ነው የሚል ዲስሚስ አዝ ኢምፕራክቲካል አብሮ የሚሄድ ነው። ይሳካልኛል ብለህ ነው እንዴ ብሎ የሚጀምር ሰው አለ። ይሳካለታል ብላችሁ ነው? የማይሆን ነገር እኮ ነው፣ ዝም ብሎ እኮ ቅዠት ነው ብሎ ነው የሚጀምረው። ፎከሲንግ ኦን ሾርት ተርም፣ ይሄ የሾርት ተርም ኮንሴንትሬቲንግ ኦን ዘ ፕሬዘንት፣ እነዚህ ደግሞ የሾርት ተርም ከሎንግ ተርም ይልቅ ሾርት ተርም ችግር ያለበት ነው። ሁል ጊዜ ኢዚ ዊንስ ነው፣ በቃ ቀላል ቀላሉን ነገር ማሳየት፣ ለዛሬ መሻገሪያ የሚሆነውን ነገር እንጂ ነገ ከነገ በኋላ የሚያመጣውንም ስኬት የሚያመጣውንም ውድቀት ማየት የሚሳነው ሰው ነው። ኢምፕራክቲካል የሆነው ምንድነው? ሾርት ተርሚዝም የሚባለው ነው። ኮንሴንትሬት የሚያደርገው ፕሬዘንት ላይ ነው። ፌቨር የሚያደርገው ኢዚ ዊን ላይ ነው። 15ኛው ዲማንድስ ኢሚዲየትድ ሪዛልት፣ ከእሱ ጋር የሚሄደው ሾርት ተርሚዝም ጋር ነው። አቮይድ ኮላቦሬሽን የኢንቴግሬት የማድረግ ችግር ያለበት ነው። አንድ ነገር ከሌሎች ጋር እንዴት ልስራው ከሚል ይልቅ ወይችን ነገር ሰው እንዳያውቅብኝ ወይም ከሰው ጋር መስራት የሚቸገር ሰው ነው። ፓርትነርሽፕን ፌቨር አያደርግም። ሲበዛ ደግሞ ዲቫይደር ነው። ሰዎችን መከፋፈል፣ ሁሉንም ነገር ከፋፍሎ ማየት ነው የሚፈልገው። እኛና እነሱ ማለት የሚወድ ሰው ነው። በሌላ በኩል ደግሞ ቲምወርክ የማይወድ ሰው ነው። በሌላ በኩል አንድ ነገር በትልቁ አድርጎ ከሌሎቹ ጋር ተባብሮ ሀብትና እውቀትን አስተባብሮ መስራት የሚሳነው ነው። 17ኛው የሪስክ አቮይደር የሆነ ሰው ነው። ካልኩሌትድ ሪስክ መውሰድ፣ በቃ ሁሉንም ነገር በጥንቃቄ ኮሼስ የሆነ ዲሲሽን የሚወስን ሰው ነው። ላክስ ፐርሲስታንስ ከእሱ ጋር አብሮ ሊሄድ የሚችል ነው። 19ኛው ይሄ ኮር ስትሬንግዝ ዲፈረንሺየት ማድረግ፣ ዩኒክ ስትሬንግዙን ጠንካራ ጎኑ ላይ መስራትና ጠንካራ ጎኑን መለየት የሚሳነው ሰው ነው። ኮር ስትሬንግዝ ኮምፒቲቲቭ አድቫንቴጅ የሚባሉ እንደ ሀገርም እንደ ማህበረሰብም እንደ ተቋምም ሁሉም የምትወስዷቸው ናቸው። 20ኛው ያወራል እንጂ ምንም ጠብ የሚል ነገር ዴሊቨር የሚያደርገው ነገር የለም። ኤክስኪዩት ማድረግ አይችልም። በኋላ አቶ ዘመንፈስ የሚሄድበት እሱን ነው። በአብዛኛው ግን እነዚህን ኢንቴግሬት እያደረጋቸው ይሄዳል። ምክንያቱም የተያያዙ ናቸው። እነዚህ ናቸው። ግልጽ ሆኗል። አሁን ቻቱን ማየት እችላለሁ ወይስ እንትኑን ላሳያችሁ? ስቲል እናንተ ቻቱን ቀጥሉ። በአብዛኛው ችግር ያለብኝ እና የተወሰነ ውይይት እናደርግበትና ከነዚህ የስትራቴጂክ መሪ እነዚህ በሙሉ እንግዲህ አንዳንዱ ሰው 3ቱ ላይ ይሆናል ችግሩ፣ አንዳንዱ 5ቱ ላይ ይሆናል፣ አንዳንዱ ላይ 10ሩ ላይ ይሆናል፣ አንዳንዱ ላይ 15ቱ ላይ ይሆናል፣ አንዳንዱ 20 ላይ። 20ው በሙሉ እንደነዚህ አይነት ችግሮች አንድም መጠኑ ይለያይ እንጂ እነዚህ ችግሮች ነው በደንብ ይታዩብኛል። ወይም በምናውቃቸው መሪዎች ላይ እነዚህ ችግሮች እኮ ናቸው ተደጋግመው የሚታዩት ካልን የስትራቴጂክ ሊደርሺፕ ችግር ማለት ይሄ ነው። እነዚህ ናቸው ስትራቴጂክ መሪነት ሲጎድል የሚከሰቱት እነዚህ ናቸው። ሀሳቡ እሱ ነው። አሁን ቻቱን እኔ እያሳየኋችሁ እናንተ ቻቱን ቀጥለዋል። 10 ቻት ነው የሚታየኝ እዚህ ላይ፣ ወደዛ እንዳልሄድ ብዬ ነው። ቶሎ ቶሎ አድርጉትና ለአቶ ዘመንፈስ ጊዜውን ሰፋ ያለው ጊዜ እሱ እንዲወስደው ፈልጌ ነው።
በአብዛኛው እንደ ሀገርም እንደ ማህበረሰብ በየምትሰሩበት ተቋም እንደ ተቋም እኮ የኔ ተቋም እኮ እዚህ ላይ ነው ችግር ያለው ብላችሁም ልትወስዱ ትችላላችሁ። እና በኋላ በደንብ ሰርቬ ልትሰሩበት፣ ጥናት ልትሰሩበት፣ ነገሮችን ልትመዝኑበት፣ ራሳችሁን ልትገመገሙበት የሚችሉ ጥያቄዎች ናቸው ብዬ ነው የማስበው። ኢንትሮስፔክት ለማድረግ ይመቻል። መግዴ ግልጽ ነው ወይንስ አካሄዴ? በጣም ግልጽ ነው። በጣም ግልጽ ነው። ወደ 4 ሰዎች መልሰውልናል። ሌሎቹ ምንድን ነው ችግራቸው? ምናልባት ጊዜ ይሆን ነው? እሺ ጊዜ ወሰዱ፣ ችግር የለም። ወደ ሁለተኛው ስላይድ ልሄድ ነው። ከሱ ከመሄዴ በፊት ግን 1-2 ሀሳቦችን ከእናንተ ወስድና ፈቃደኛ የሆነ ሰው ሪፍሌክት የሚያደርግ ከዛ በኋላ ምን ማለት እንደሆኑ እነዚህ ችግሮች ሲቀረፉ ምን እንደሚሆኑ ደግሞ እናያቸዋለን። ከዛ ወደ አቶ ዘመንፈስ እንሄዳለን። ፈቃደኛ የሆነ ሰው መግዲ ካንቺ ልጀምር። እኔ ማኔጅ እያደረግኩ ነበር። ምናልባት ከተቻለ ሌላ ሰው ቁጥሮቹን ብናያቸው ምን ያህል ሰው የትኛው ቻሌንጅ አለበት የሚል ከተቻለ 3 4 5 በጣም ወርቅነህ ጋር እንሄድ፣ ገብረ አማኑኤል ጋር እንሄድ። አንድ ሰው ሌሎቻችሁ ቻት ብታደርጉ ደስ ይለኝ ነበር። ትንሽ ሰው ነው ያደረገው ነው አለ። ኦኬ አለ ጫኔ እንዳልክ ካንተን ጀምር ወይስ እንዳልክ እስኪ ቀጥል። እንዳልክ ቀጥል። 3 13 18 3 13 18 3 ናሮ ፎከስ 13 ኮንሰንትሬቲንግ ኦን ዘ ፕሬዘንት 18 ላክስ ፐርሲስተንስ። ኦኬ እሺ እንዳልካለህ። እሺ ፈቃደኛ የሆነ ሰው መሳይ 2 5 19 2 ኦቨርሉክስ ፓተርንስ 5 ስትራግልስ ዊዝ ቼንጅ 19 ብላይንድ ቱ ኮር ስትሬንግስ። ኦኬ ሪፍሌክት ማድረግ የሚፈልግ ሰው የለም? አምባይ ቀጥል እስኪ። አምባይ ትኮ ኃይለ ማርያም 3 5 13 አቤት እስኪ ኃይለ ማርያም ላስቸግርህ። 3 5 13 3 5 13 ናሮ ፎከስ። አመሰግናለሁ። እኔ ናሮ ፎከስ ነው ያልኩት፣ አንደኛውን ሶስተኛ ተራ ቁጥር ያለውን። ይህ ማለት አርቆ ወደፊት ያለማሰብ ወይም ያለመስራት ነው አንዱ። ምክንያቱም ጊዜያዊ ነገሮች ላይ ብቻ በመጠመድ ያለመስራት እነኚህ አፌክት ያደርጉኛል። ከዛ ባለፈ አምስተኛው ነው ብቻ ለውጥን ለማምጣት ከሱ ጋር የምናደርገው ግብ መስተጋብር ይህንን ቻሌንጅ ያደርገኛል። ስለዚህ ምንድነው ማድረግ ያለብን? ያው ሪፍሬም ማድረግ አለብን፣ ነገሮችን አቅጣጫ ማስቀመጥ ይኖርብናል ብዬ አስባለሁ። ከዛ ባለፈ 13ኛው ላይ ነው ኮንስትሬቲንግ ዘ ፕሬዘንስ። አሁን ላይ ያሉት ከመጀመሪያው ጋር ይሄ ትንሽ ይመሳሰላል። ወቅታዊ አሁን ላይ ያሉ ነገሮች ላይ ብቻ ኮንሰንትሬት የማድረግ ነው እንትኖቼ። ስለዚህ እነዚህ ባኛ። እሺ እግዚአብሔር ይስጥልን ኃይለማርያም። ሌላ መጨመር የሚፈልግ ሰው? ያለዛ ለሄድና እናያቸው ሁለተኛውን ስላይድ ከሰዓት አንጻር። ስትራቴጂክ ሊደርሺፕ ማይንድ ሴት፣ እነዛ ነገሮች የሚስተካከሉት በምን መንገድ ነው? አሁን ኃይለማርያም ጀመር አድርጓቸዋል። ስትራቴጂክ ሊደርሺፕ እንግዲህ አንደኛው የመጀመሪያው ስትራቴጂክ ቲንኪንግ የሚባለው ነው እና ስትራቴጂክ ቲንኪንግ ነው አሁን ዴቨሎፕ መሆን ያለበት። እንደ ሀገርም አብዛኛውን ጊዜ እኔ የትምህርት ስርዓታችንም አሁን ብታዩት የኛ ራሱ የተማርንበት መንገድ በደንብ ሊፈተሽ ከሚገባቸው ነገሮች አንዱ ማሰብን፣ አስተሳሰብን። አሁን ለምሳሌ ክሪቲካል ቲንኪንግ የሚባለው
ሲስተሚክ ቲንኪንግ የሚባለውን ክሪኤቲቭ ቲንኪንግ የሚባል እንደ ቲንኪንግ እኔ እንግዲህ በደንብ አላስታውስም በየትኛው ፋክልቲ በየትኛው ትምህርት ዘርፍ በደንብ እንደሚሰጥ እርግጠኛ አይደለሁም። በአብዛኛው ግን ጉድለት ያለ ይመስለኛል። እሱ ደግሞ ይሄድና ቤተሰብም ጋር ሁሉ ልክ እንደዚህ ነገሮችን ወጣ ብሎ ማሰብ አሁን ይሄ ቻሌንጂንግ ዘ ስታተስ ኮ ማለት አንድ ነገር ያለንበት በጣም ኮንስትሬንድ ኢንቫይሮንመንት በጣም የሚያስፈራ ሁኔታ የሚለወጥ የማይመስል በጣም ስር የሰደደ ባህል አሁን እሱን ቻሌንጅ ማድረግ ማለት ነው። ቻሌንጂንግ ዘ ስታተስ ኮ ማለት እሱ ማለት ነው። ሲያስብ ደግሞ ሆሊስቲካሊ ነው የሚያስበው። ተቋማዊ በሆነ መንገድ ማሰብ ራሱ አንድ ችግር እኮ የአንድ ችግር አሁን የሚታየው ችግር ከአንድ ምክንያት ብቻ የመጣ አይደለም። አንድ ሶሉሽንም ለአንዱ የተደረገ መፍትሄ ሌላውን እኮ ችግር ሊያመጣ ይችላል። ወይንም ደግሞ የአንድ ችግር ሲምፕተም እኮ ሩት ኮዙ ላይሆን ይችላል ብሎ የማሰብ አሁን ይሄ ሆሊስቲካሊ ነገሮችን የማሰብ ሲስተማቲካሊ የማሰብ ሰዎች እኮ ቢቀያየሩ ለውጥ አይመጣም። የማይመጣው እኮ ሰዎች በተቀያየሩ ቁጥር ችግሩ ተቋማዊ ስለሆነ ነው ብሎ የማሰብ አሁን ይሄ ስትራቴጂክ ቲንኪንግ ይፈልጋል። ቢግ ፒክቸር የማየት ራሱ ነገሩን በአንድ ተቋም ውስጥ አሁን ለምሳሌ አንድ ተቋም አንድ ክፍል ውስጥ እየሰራችሁ የተቋሙን ችግር ከክፍላችሁ አንጻር ብቻ ካያችሁት ላይገባችሁ ይችላል። የሁሉንም ዲፓርትመንት ሙሉውን ተቋም ቢግ ፒክቸሩን ደግሞ ሶሉሽንም በሚመጣበት ጊዜ ጥቃቅን ነገር ላይ ድካም ብዙ ቢደከም ለውጥ ማያመጣ ነገር ይኖራል። ትልቁን በቃ ብዙ ለውጥ ሊያመጣ የሚችለው 80-20 በሚባለው መልኩ 80% ውጤት የሚያመጣው 20% ቢግ ነገር ምንድን ነው? እንደ ሀገር ደግሞ ስታዩት ይሄ ሜጋ ፕሮጀክት የሚባሉ መልቲፕላየር ኢፌክት ያላቸው አንድ ፕሮጀክት ብዙ ነገሮችን ነካክቶ ብዙ ነገር ለውጥ ሊያመጣ የሚችል እንጂ ሁሉም ቦታ ላይ ለውጥ ማምጣት ከባድ ሊሆን ይችላል። አሁን በየሀገሩ ስታዩቸው የየሀገሮችን በነ ኮሪያ በነ ቻይና በዚህ ዩናይትድ አረብ ኤሚሬትስ የምታዩቸው ትልቅ ነገሮች ፎከስ የሚያደርጉባቸው ነገሮች አሉ። ቢግ ፒክቸርስ አሉ። እንደሱ ማለት ነው። እንደ ሀገርም በተቋምም ደረጃ እንደዛ ነው። በግለሰብም ደረጃ 10 ድስት መጣድ አይቻልም። በግለሰብም ደረጃ what is my big picture ምን ላይ ነው ትኩረት ማድረግ የሚገባኝ? ይሄ ፕራዮሪታይዜሽን የሚመጣው ከሷ። ሌላው ግን ይሄ ኮኔክሽን እና ፓተርንን የማየት ችሎታ ብዙ ሰዎች ላይ ችግር ያለው እኔ አሁን እንደ ግለሰብ እንደ ኢንዲቪጁዋል ችግር አለብኝ ብዬ ከማያቸው አንድ ነገሮች እነዚህ ናቸው። ገና ችግሩ ሳይከሰት እሳት ማጥፋት በጣም ከባድ ነው። እሳቱ እንዳይከሰት ይሄ ነገር ምን ይዞ ሊመጣ ይችል ይሆን? ወዴት እየሄድን ነው ብሎ ሴናሪዮ የመስራት ሴናሪዮ አናሊሲስ የሚባለው ከዚህ ነው የሚመነጨው። ይህ ነገር እኮ በዚህ ሁኔታ ከቀጠለ እንደዚህ አይነት ችግር ሊያመጣብን ይችላል። በዚህ ሁኔታ ከቀጠለ እኮ የዚህ ውጤቱ እንደዚህ ነው። በተቋምም ደረጃ በግለሰብም ደረጃ በሀገርም ደረጃ ሊተነተን ከሚገባቸው ነገሮች አንዱ ፓተርንን የማየት ነው። ነገሮችን የመገጥ ጠብጣቦቹን የሚባለው ዶትስን ኮኔክት የማድረግ አቅም ነው። እሱ ስትራቴጂክ ቲንኪንግ ይፈልጋል፣ ክሪቲካል ቲንኪንግ ይፈልጋል፣ ሲስተሚክ ቲንኪንግ ይፈልጋል። የተያያዙ ናቸው። አንዱ እሱ ነው። ሁለተኛው ከሱ እንደው አብሮ መጀመሪያ ሊሄድ የሚችለው አቶ ዘመንፈስ ባለፈው የጀመረው ነው። ይሄ ኢንቫይሮንመንታል ስካኒንግ እና አንቲሲፔት የማድረግ አቅም አሁን በስትራቴጂክ ፕላን ሶት አናሊሲስ የሚባል ታውቃላችሁ፣ ኢንቫይሮንመንታል ስካኒንግ የሚባል ታውቃላችሁ። ፖለቲካው፣ ማህበራዊው፣ ህጉ፣ ቴክኖሎጂው ምን ይሆናል እንደ ተቋም ራሱ አንድ ሰው ሲተነትን እንደሱ ነው ሲተነትነው ነው ኢንቫይሮንመንቱን እስካን አደረገ የሚባለው። ምክንያቱም ውስጣዊው አይደለም አንድ ተቋም በውስጡ ያሉትን ነገሮች ማኔጅ ስላደረገ ብቻ አይደለም። እንዲሁም በአብዛኛው የሚወድቀው ውጩ ባለው ሁኔታ ነው፣ በተወዳዳሪዎቹ ነው። አሁን ለምሳሌ የኮንሳምፕሽን ትሬንድ ሊለይ ይችላል። ዘመኑ የተጠቃሚዎቹ ፍላጎት ሽፍት አድርጎ ሊሆን ይችላል። የማህበረሰቡ አስተሳሰብ ሽፍት አድርጎ ሊሆን ይችላል። ለአንድ ተቋም በጣም በጣም መሰረታዊ ዋጋ አለው እሱ እና ኢንቫይሮንመንታል ስካን የማድረግ ከዛ ሁለተኛው ግን ፊውቸሩን አንቲሲፔት የማድረግ ወደፊት እኮ የሚያዋጣው ነገር ይሄ ነው፣ እየሄደ ያለ ዘመኑ ወደዚህ ነው፣ ስለዚህ አስቀድሜ ይሄን ነገር ብሰራው ሊያዋጣኝ የሚችለው ይሄ ነው የማለት አንቲሲፔት ዘ ፊውቸር።
ከዛ አብሮ አዳፕቴሽን ይመጣል። አዳፕቲቢሊቲ ራስን ወደው ማስተካከል፣ የለውጥ ሰው የመሆኑ እነዚህ ነገሮች በሙሉ ምንድነው ውጤታቸው ካልን ደግሞ ትሬትን የመቀነስና ኦፖርቹኒቲውን ካፒታላይዝ ማድረግ ነው። ኢማጂን ባለፈው እንደጠቀስኩት አሁን ሪል ስቴትን የተጠቀሙበት ሰዎች ቀድመው ያነበቡና ቀድመው የነቁ ሰዎች ሪል ስቴት ላይ ምን ያክል ተጠቃሚ እንደሆኑ፣ እነዚህ አዳዲስ ቴክኖሎጂዎች አዳዲስ የኢንቫይሮንመንት ይሄ ግሪን ቴክኖሎጂ ላይ ዘመንን መዋጀት ማለት ይሄ ነው አንዱ ማለት ነው። ከሱ ጋር አብሮ የሚመጣው ኢማጂኔሽን ነው። አንድ ችግር ምንድነው ይሄ የአልበርት አንስታይን አባባል ሁሉ ጊዜ ይሰራል። ችግሩ በተፈጠረበት መንገድ ችግር አይፈታም። ችግሩን የፈጠሩት ሰዎች ችግር መፍታት የሚሳናቸው አዲስ እይታ ስለሚፈልግ ነው። ችግሩን የፈጠሩት ሰዎችማ ችግሩን እንደፈጠሩትም ላያውቁት ይችላሉ። ኢማጂኔሽን ይፈልጋል፣ ኢኖቬሽን ይፈልጋል፣ ነገሮችን በተለየ መንገድ በተለየ እይታ ማየት ይፈልጋል። አሁን ብዙ ጊዜ በጣም ሰክሰስፉል የሆኑ በዓለም ላይ የምታዩዋቸው በየሀገሩ የምታዩዋቸው ሰዎች ሀገሮች ነገሮችን በተለየ እይታ በተለየ ክሬቲቪቲ በተለየ ኢኖቬሽን ማየት በመቻላቸው ነው። የነበረውን አሳምፕሽን የነበረውን ኮንቬንሽን ቻሌንጅ በማድረጋቸው ነው። ሲያስቡ ደግሞ ቢግ ድሪም ትልልቅ ነገር ግን ሪያሊስቲክ የሆነ ነገር ኢማጂን በማድረግ መቻላቸው ነው። የምናብ ነው የስኬት ውጤቱ ምናብ ነው። ትልልቅ ተቋማት መርካቶ እኮ የዛሬ 20 ዓመት 30 ዓመት የነበሩ ግን በትንሽ ነገር የምታዩቸው ሰዎች አሉ። ከኋላ ተነስተው ደግሞ ትልልቅ የደረሱ አሉ። ልዩነታቸው ምንድነው? አንዱ ኢማጂኔሽናቸው ነው። በትልቁ ያሰቡ፣ በትልቁ ያለሙ፣ በትልቁ ያዩ ነገሮችን በተለየ መንገድ አሁን ለምሳሌ አንድ ሪል ስቴት ካምፓኒ ያለው ኢትዮጵያ ውስጥ ቤቶችን በአጭር ጊዜ በተለየ መንገድ የሚሰራ ኢማጂኔሽን ማለት እሱ ማለት ኢኖቬሽን ማለት እሱ ማለት ነው። ክሬቲቪቲ ማለት ህንፃዎች በዚህ መልኩ ለምን አይሰሩም? ለምንድን ነው በተለመደው መንገድ ብቻ የሚሰሩት ብሎ ቻሌንጅ ማድረግ። ስለዚህ ኢማጂኔሽን ይፈልጋል። ማይንድ ሴት የሚያሰኘው አንዱ እሱ ነው። ከሱ ጋር አብሮ የሚሄደው እዚህ ላይ እንደምታዩት ቦልድ ቪዥን ይፈልጋል። ደግሞ ቦልድ ቪዥን ማለት ኢንስፓየር የሚያደርግ በየተቋሙ አሁን ለምሳሌ አየር መንገድን ባለፈው ሳምንት ላይ አይተነዋል። የኢትዮጵያ አየር መንገድ ቦልድ ቪዥን ነው ያለው። ከዚህ በፊት የነበረው ስትራቴጂክ ፕላን በጣም ቦልድ ነበረ። በአፍሪካ ቀዳሚው አየር መንገድ፣ ፍላይታችን በዚህ መጠን እናሳድጋለን፣ ገቢያችን በዚህ መጠን እናሳድጋለን እና ቪዥን በራሱ አምቢሽየስ እኮ ነው መሆን ያለበት። ቪዥን የሚያሰኘው አምቢሽየስ ነው፣ ግን ኦቨር አምቢሽየስ እንዳይሆን የሚጨበጥ የሚዳሰስ ኢንስፓየር የሚያደርግ ተስፋ የማያስቆርጥ ግን ኢንስፓየር የሚያደርግ እና እንደ ግለሰብም ውጤታችን ቪዥናችን ውጤት ነው። ይሄን ነው መሆን የምንፈልገው። ያለው ሁሉ ላይ ይሳካ ይችላል፣ ግን በትንሹ ደግሞ ካሰብነው በላይ ልንሄድ አንችልም። በትልቁ ግን አስበን ግማሹ ላይ ልንደርስ እንችላለን። ቦልድ ቪዥን ማለት እሱ ማለት ነው። ቦልድ ቪዥን ይፈልጋል። እዚህ ላይ ተደግሟል። ይሄኛውን ነው ሌቨሬጂንግ ኮምፒቲቲቭ አድቫንቴጅ። ይሄ እንደ ካምፓኒም እንደ ግለሰብም የምታዩት አንድ ስኪል ነው መታየት ያለበት። ምንድነው የሚሆነው? እሱ ኮምፒቲቲቭ አድቫንቴጅ ወይም ኮር ኮምፒተንስ የሚባል ነገር ምንድነው? ኮር ካፓቢሊቲ እንደ ሀገር ኢትዮጵያ ምን ላይ ብትሰራ ነው የሚያዋጣት ተብሎ ይተነተናል። ዱባይ የሰራውን ሁሉ ኢትዮጵያ ቢሰራው አያዋጣም። ቻይና የተሰራው ሁሉ ኢትዮጵያ ቢሰራ አያዋጣም። ለምን? ኮር ኮምፒተንስ አላት ወይ? ኮምፒቲቲቭ አድቫንቴጅ አለ ወይ? ይሄን ከሌሎች የተሻለ እኔን ብሰራው የተሻለ የሚያደርገኝ እንጂ መንገውን ከተከተለ አንድ ሰው ምንም ስኬታማ ላይሆን ይችላል። ኮር ኮምፒተንሲ ምንድነው? የተለየ ችሎታዬ ምንድነው? እንደ ግለሰብ እንደ ሀገርም እንደዛው ነው፣ እንደ ተቋምም እንደዛው ነው። አንድ ተቋም አሁን ባለፈው አቶ ዘመንፈስ ዲፈረንሺዬሽን ሲለው የነበረው እውነት ነው። ዩኒክ ቫልዩ ይዘህ ካልመጣ ከሌሎቹ ሰዎች በምንድን ነው አንተ የምትለየው? ከአንተ ዕቃ የምገዛው ለምንድን ነው? የአንተን ዕቃ ለምንድን ነው የምገዛው? የአንተን አገልግሎት የምገዛው ለምንድን ነው? አንተ ጋር የምመጣው ለምንድን ነው? ስለዚህ ምንድን ነው የሚያደርጉት እነዛ ሰዎች? መጀመሪያ እንደ ሀገርም በጣም በጣም ወሳኝ ነው። እንደ ሀገርም አሁን የኢትዮጵያ አየር መንገድ እንደ ምሳሌ ካነሳ ነው ኮር ኮምፒተንሱ ምንድን ነው? የኢትዮጵያ አየር መንገድ አንደኛ ሎኬሽን አድቫንቴጅ አለው። ሚድል ኢስት አካባቢ ነው ያለ ነው።
አፍሪካ ደካማ ናቸው አየር መንገዶቹ በአብዛኞቹ። ስለዚህ የእሱን ኮር ኮምፒተንስ እሱን አድቫንቴጅ ወስዶበታል። ሶስተኛ ብራንድ አለው። አራተኛ ማኔጅመንቱ ሲስተሙ በጣም የተጠናከረ ለረጅም ጊዜ የቆየ ነው። እሱን ካፒታላይዝ አድርጎታል። ኮር ኮምፒተንስ ማለት እሱ ማለት ነው። ስለዚህ ኮር ኮምፒተንስ አንድ ተቋም ኮር ኮምፒተንሱን ሲጠቀም ነው። እሱ ደግሞ ኮር ኮምፒተንስን መለየትና ያንን ደግሞ ሌቨሬጅ ማድረግ ይፈልጋል ነው። ሌላው እዚህ እንምጣና ድምጻቸውን ቀንሱት። የስትራቴጂክ አስተሳሰብ የሚያደርገው አንደኛው ሌላው ማይንድ ሴት የሚያደርገው ስትራቴጂክ በልጆቻችንም በእኛም ልናሳድገው ከሚገባ ክህሎት አንዱ ኢንቴግሬተር የመሆን ነው። ብዙ ስኬቶች በጋራ የሚመጡ ናቸው። ድር ቢያብር አንበሳ ያስር ያልነው ብዙ ነገሮች የሲነርጂ ውጤቶች ናቸው። አንዱ እውቀት፣ አንዱ ሀብት፣ አንዱ ኔትወርኪንግ ሲተባበር ነው የሚመጣው እና የሆነ ተቋም በምናስብበት ሁል ጊዜ የሚመጣው እንዴት አድርጌ ኢንቴግሬት ባደርገው ነው። አንድ ተቋምን በምንመራበት ጊዜ እንዴት አድርገው ዲፓርትመንቶቹ ቢተባበሩ ነው። አሁን በኋላ ዘሜ ከሚሄድበት አንዱ ነገር የስትራቴጂ ዋይ ስትራቴጂ ፌልስ ቢኮዝ በሳይሎ ስለሚሰሩ ነው። አንዱ ዲፓርትመንት የሚሰራውን ሌላው አያውቀውም። አንዱ የመንግስት ቅርንጫፍ የሚሰራውን ሌላው ያፈርሰዋል። አንደኛው ቶፕ ማኔጅመንት የሚያስበውን የታችኛው ማኔጅመንት አያውቀውም፣ ወይንም ደግሞ አልተረዳውም፣ ወይንም እንዲረዳው አላደረገም፣ ኮሚኒኬት አልተደረገም። ሀብትና ንብረቱ እንዲተባበር አልተደረገም። በሀገር ደረጃም ስኬት ማለት ስትራቴጂክ ሊደርሽፕ በሀገር ደረጃ ያንሳል ማለት ኢንቴግሬተርስ እየጠፉ ነው። የምስራቁን ከምዕራብ፣ የምዕራቡን ከሰሜን፣ የሰሜኑን ደግሞ ከደቡብ እንዴት አድርጎ አንደኛው ያለውን ሀብት ከሌላኛው፣ ሌላኛው የሌለውን ከሌላኛው እንዴት አድርጎ አስተባብሮ አቀናጅቶ ሲነርጂ ፈጥሮ እንደ ሀገር ያደጉ ሀገሮች በሙሉ ብታያቸው እንደሱ ነው። ስለዚህ ይሄ ደግሞ እያደገ ይሄድና ወደ ሀጉር፣ ወደ ሰባ ሀጉር፣ ወደ ምናምን የሚመጣው እነዚህ ሀገሮች እኮ በጋራ ይህን ስራ ቢሰሩት። ስለዚህ ስትራቴጂክ አስተሳሰብ የሚባለው ስትራቴጂክ ሊደርሽፕ አንዱ ኢንቴግሬሽን የማድረግ ነው። መጨረሻ ላይ ኤክስኪዩሽን ነው። ኤክስኪዩሽን ካስኬድ የማድረግ ነው። በኋላ ዘመንፈስ ይመጣበታል። ወደ ታች የማውረድ ነው። ኮሚኒኬት የማድረግ ነው። ዴሊጌት የማድረግ ነው። እንደገና እንቅፋቱን የማንሳት ጉዳይ ነው እና ብዙ ጊዜ ማሰብ ቀላል ሊሆን ይችላል። ከባድ ነው ማሰብ፣ ግን ከመተግበር አንጻር ሲታይ ማሰብ ቀላል ነው። ዋናው ወደ መሬት ማውረዱ ነው። ያሰቡትን ነገር ወደ መሬት ደረጃ በደረጃ ማውረድ እና ፍሬ እንዲያፈራ ማድረግ ትልቁ የስትራቴጂክ ክህሎት አንዱ የሚባለው እሱ ነው። ስለዚህ እነዚህን የሚሰብርልን በዚህ መልኩ ስንሄድበት ነው። አሁን ብዙ ጊዜ የሚያጋጥመን ችግር አሁን እነዚህ ያላቸው መፍቻው ወይም አንድ ስትራቴጂክ ሊደርሽፕ ስትራቴጂክ ሊደር የሚባል አስተሳሰብ እንደ ማይንድ ሴት ካልቲቬት ብናደርገው በዚህ መልኩ ነው ልናደርገው የምንችል የሚል ሀሳብ ነው ለማቅረብ የፈለግኩት። እኔ እዚህ ላይ ቆም ላደርግ። ጥያቄዎች ካሉ 1 2 3 ጥያቄዎች እንውሰድና ከዛ ወደ ዘመንፈስ እንሄዳለን። ይሰማል? ይሰማል። እጅ መባውጣት እናድርግ። ጥያቄ ምልክት ቢያሳዩ ከሌለ በኋላም አብረን እንመልሰዋለን። ወደ ዘመንፈስ መሄድ እንችላለን ከጊዜ አንጻር። አለ ግን ልታነሷቸው ትችላላችሁ። መልካም። እንግዳው ለሌሎቻችን ያው ሚውት ብናደርግ በትክክል አቴንድ ማድረግ እንድንችል ማይካችንን ሚውት ብናደርግ። ታንኪዩ ትዜ በጣም ቬሪ ኢምፖርታንት ነገር ነው ያነሳውና ያው ብዙ ጊዜ እንደሚባለው ያው ናውሌጅ አለ፣ ስኪል አለ፣ ሶስተኛው አቲቲዩድ ነው ኤክስፕሌን ሲያደርግልን የነበረ ትዜ። ስኪል እና ናውሌጅ አኳየር ማድረግ ኢዝ ሞር ኢዚየር ዛን አቲቲዩድ ማለት ነው።
አስተሳሰብ ያው አንዱ ትልቁ ቦትልኔክ ማንኛውም ስራችን ላይ አስተሳሰብ ስለሆነ እሱ ነው ኤክስፕሌን ያደረገልን ትዜ። በጣም ኢንተረስቲንግ ነው። ቤዚካሊ እሱን ሳንይዝ አሁን አንድ ሰው ትክክለኛ አስተሳሰብ ኖሮትም ምንድን ነው የቸገረው የሚለው አሁን ባለፈው ስትራቴጂ ራሱ አንደርስታንድ ይደረጋል ወይ የሚለው ነው ጀምረ ነው የነበረ። የምታስታውስ ከሆነ ስትራቴጂ ራሱ ሚኒንጉ በደንብ አንደርስታንድ እናደርገዋለን ወይ ዘን ፕሮሰስ ቅድም ትዜ ሲገልጻቸው የነበሩ ናቸው ፕሮሰሶቹ። ዊዝኢን ዚስ ፕሮሰስ ማይንድ ሴት ኢዝ ቬሪ ክሪቲካል። ምንም እሱ ፕሪሪኩዚት ነው። በቃ ይሄ ሳይኖር ስትራቴጂም ዲቨሎፕ ብናደረገው ወይም ደግሞ ቢኖረንም ወይም ፌይል ያደርጋል ወይ ደግሞ ሳናምንበት ነው። መጀመሪያውንም ስትራቴጂ አናምንበትም ማለት ነው። ስለዚህ ባለፈው የጀመርናት ዋት ኢዝ ስትራቴጂ የሚለው ጠቅለል አድርገን ቶሎ ብለን ዘን ዋይ ዊ ፌይል ዋይ ስትራቴጂስ ፌይል የሚለው ሞር እንወያይበታለን። አጠቃላይ ግን ራሱ ሚስኮንሰፕሽኑም ስላለ ሼር እያደረክ ነው። ሼር አደርጋለሁ። እሺ ዘመን እና በውይይት እንድናደርገው መሀል ላይ ቆም እያደረግ እናንተም በጥያቄ አምጡት። ያለዛ እንትን ነው የሚሆነው። ትክክል ነው። አንደርስታንድ ያላረግናቸው በደንብ አንደርስታንድ አድርገን ማለፍ አለብን። አጠር ያለ ነገር ፕሬዘንቴሽን ነው የሚኖረን ኖርማሊ ቢኮዝ ሞር ኦፍ ለውይይት የምንሰጠው ጊዜ ቢረዝም ዊል ቢ ሞር ቤተር ማለት ነው። ስለዚህ ትዝ ያለው ቅድም ያቀረበዋለው ዋይ ስትራቴጂስ ፌይል የሚለው ኢን ተርምስ ኦፍ ዘ ቫሊ ቼይን እናየዋለን፣ አሳጥረን እናየዋለን። ባለፈው ያየነው የዲፍረንሺየት ማድረግ ወይ ሎው ኮስት ቾይሶች እንደሆኑ አይተን ነበር። እዚህ ነው ባለፈው የነበር ነው እና ኮስት ሊደር ለመሆን ምን ማድረግ አለብን የሚለው ባለፈው አይተነዋል። ኳሊቲን ሳክሪፋይስ አናደርግ በሎስት ፖሲብል ኮስት መስራት፣ ዲፍረንሽት የማድረግ ደግሞ የፕሮዳክቱን ኢኖቬቲቭ ሆነን ኤክሰለንት ኳሊቲ ከስተመሩን የሚቀበለው ጥሩ የሆነ ፕሮዳክት ሰርተን ፕሪሚየም የሆነ ፕራይስ ማስከፈል ወይ ደግሞ ከስተመሩን እንደሚቀበለው በዛ ቫሊ እንደሚቀበል አንደርስታንድ ማድረግ አለብን ብለናል። ቅድም ትዝ ያለው የኮምፒቲቲቭ አድቫንቴጃችሁ እንደ ሀገርም እንደ ካምፓኒ ዲስቲንክቲቭ ኮምፒቲቲቭ አድቫንቴጅ ሊኖረን ይገባል። ይሄ ከሌለን ስትራቴጂም ሊኖር ስለማይችል እነዚህ ኮምፒቲቲቭ አድቫንቴጅ እንዲኖረን we have to have the resource and the capability። ሪሶርስ ኖረን ኬፓቢሊቲ ከሌለንም ትርጉም የለውም። ያንን ሪሶርስ የመጠቀም አቅም ማለት ነው ኬፓቢሊቲ የምንለው። አንድ ማሽን ቢኖር ማሽኑን ኦፕሬት የማድረግ ኬፓቢሊቲ ያለን የለንም። እሱን የኦፕሬት የማድረግ ኬፓቢሊቲ ከሌለን ትርጉም አይኖረው። ኬፓቢሊቲ ኖረን ደግሞ ሪሶርስ ከሌለን ዲፍረንሺየት ማድረግ ወይ ደግሞ ኮምፒቲቲቭ አድቫንቴጅ ሊኖረን አይችልም። ስለዚህ ኮምፒቲቲቭ አድቫንቴጅ እንዲኖረን ሪሶርስ እና ኬፓቢሊቲ አር ቨሪ ኢምፖርታንት ናቸው። እነዚህ ያው ለማጠቃለል እያጠቃለልናቸው እንድንሄድ ብዬ ነው። እነዚህ ናቸው ወይ ኮስት ሊደርሺፕ ሊያደርጉት የሚችሉት አንድ ካምፓኒ ወይ ዲፍረንሺየት እንዲያደርግ ሊያደርጉት የሚችሉት ማለት ነው። እነዚህ ሪሶርስ የምንላቸው የኬፓቢሊቲ ያልነው ቤዚካሊ የሪሶርስን የመጠቀም አቅም ማለት ነው። ሪሶርስ የምንላቸው ኢት ካን ቢ ፓተንትስ ሊሆን ይችላል፣ ኢንስቶል ከሆነ ከስተመር ቤዝ ሊሆን ይችላል፣ ብራንድ ኢኩዊቲ ሊሆን ይችላል። እነዚህ ሁለቱም ግን ምንድነው የፈጥሩት ካለን ሪሶርስ እና ካፓቢሊቲ ሁለቱም አንድ ላይ የሚፈጥሩት ኢኖቬሽን ይኖራል። ካፓቢሊቲ እና ሪሶርስ ካለ ኢኖቬሽን ይኖራል፣ ኤፊሽንሲ ይኖራል፣ ኳሊቲ ይመጣል፣ ከስተመር ሪስፖንሲቭነስ ይመጣሉ እና በዚህ ላይ ነው ክሪኤት የምናደርገው ኮምፒቲቲቭ አድቫንቴጅ የምንለው። ኢዚሊ ሌሎቹ ኮፒ ሊያደርጉት የሚችሉት እንደ ሀገርም ኮፒ ሊያደርጉት አይችሉም፣ እንደ ካምፓኒም ኮፒ ሊያደርጉት የማይችሉት ኮምፒቲቲቭ አድቫንቴጅ መፍጠር የምንለው ለዛ ነው። ቅድምም ትዜ ያው አየር መንገድ ሲያነሳ የነበረው ሞስት ሳክሰስፉል ቢዝነስ ወይም ካምፓኒ ካለን ኢትዮጵያ ውስጥ አየር መንገድ ነው። እነዚህም ግን ያው ስለተሰራባቸው ነው ባይዘው ወይ ዝም ብሎ የመጣ እንዳይመስለን። ሜይ ቢ አየር መንገድ ያኔ በአፄ ኃይለ ሥላሴ ዘመን የተወሰዱ ካምፓኒስ ወይም ደግሞ እነዚህ ሮል ሞዴል ካምፓኒስ እንፍጠር ተብለው የኢራ ቴሌ፣ መብራት ኃይል እና የአየር መንገድ ናቸው። እነዚህ ላይ ሌሎች የውጭ ሀገር ባለሙያዎችም ተሳትፈውበት ታገኙታላችሁ። አሁን ኢራ የምትሰሩ ኢትዮጵያን ሮድ ኦቶሪቲ የምትሰሩ ሰዎች ካላችሁ የአሜሪካንስ እዛ ሜቶዶሎጂ የምንለው ወርክ ሜቶዶሎጂ የምንለው አሁን ያኔ
ቢ አሁን 67 ዓመት ሆኖት ሊሆን 60 ዓመት አድርጎ ሊሆን ይችላል። ግን አለ ወርክ ሜቶዶሎጂዎቹ እንዴት አንድ ዶዘር ኤፊሽንሲው የሚጨምረው እንዴት ሲሆን ነው የሚለው ክሊርሊ ተጽፎ በጣም ቢዩቲፉል የሆኑ ዶክመንቶች ታገኛላችሁ። እነዚህ ላይ ስለተሰራ ነው ቅድም ትዝ ያለው ሎንግ ተርምን ሳክሪፋይስ አናረግ የሾርት ተርሙን ብቻ ፎከስ አናረግ ሎንግ ተርም በማየት የሚሰሩ ናቸው። ለውጥ የሚያመጡትም ያው ሎንግ ተርም የምናየው ነው። ለጊዜው ያለው ሾርት ተርም ኢግኖር እናድርገው ማለት ሳይሆን ሾርት ተርምን ኦፕሬት እያደረግን የሎንግ ተርም ካላየን መጨረሻው ያለው ደስቲኔሽኑ ወይ ደግሞ ዘኢንድ ኢን ማይንድ የሚባለው ካልሰራን ስትራቴጂ ሊኖር አይችልም። እንደ ሀገርም ሊቀየር አይችልም። ማስተማር ቅድም ትዝ ያለው ነው እያጠናከርክ ያለው ትምህርት ቤት ምንድን ነው የምንማረው? እዚህ ሀገር የሚማሩት እኛ የምንማረው ልናነጻጽር እንችላለን። ጃፓን ያለው የትምህርት ካሪኩለም ልጆች እንዴት ይማራሉ እንዴት ያድጋሉ እና እኛ ሀገር ያለው ለሰው ራሱ የሚሰጠው ነገ ጠዋት ይሄ ነው የሚሆነው። እንደ ቤተ ክርስቲያንም ካየ ነው የት ነው አሁን ሁሌ ድሪማችን አባ እገሌ ቢመጡ አባ እገሌ ሰበካ ጉባኤ እገሌ ቢቀየር ወይ ጳጳሱ እገሌ ቢሆን ፓትርያርኩ ባለው ነው የምንጫወተው እንጂ ለውጥ ሊመጣ የሚችለው ምንም የት ነው የምናመጣው ለውጥ ካልን ምንም ክሊርሊ የአብነት ትምህርት ቤቶች ላይ በቃ እዛ ስትራክቸርድ የሆነ ስራ ሜይ ቢ አፍተር 10 years 20 or 30 years ለውጥ ሊያመጣ የሚችለው እዛ ስንሰራ ነው። ማን ነው እዛ እየሰራ ያለው? ማን እዛ ይደክማል? ማን እዛ ይለፋል? 20 ዓመት ለውጥ ለማየት የሚሰራለ የለም። ያ ስለሚጠፋ ነው ስትራቴጂ የሚጠፋው። ከ30 ዓመት በኋላ ለውጥ ታመጣለች ብሎ የሚያስብ ሰው አለ? ከ30 ዓመት በኋላ ለውጥ ስለሚያመጣው ነገር ያስጨንቀናል። ከ10 ዓመት በኋላ ለውጥ ስለሚያመጣው ነገር እንጨነቃለን። እንደ ሀገርም ካየነው እንደዛ ነው። እንደ ሀገርም አሁን ያለው የፋየር ፋይቲንግ ስራ እየሰራን እንቀጥላለን እንጂ እንደ ሀገር እንዴት ነው ከ10 ዓመት በኋላ ከ20 ዓመት በኋላ የት እንደርሳለን? ምን ሪሶርስ አለን? ምን ኬፓቢሊቲ አለን? ይሄ ዲስቲንክቲቭ የሆነ ኮምፒቲቲቭ አድቫንቴጅ ፈጥረን ከሌላው ሀገር ጋር ተወዳድረን የተሻለ በዚህ ኤሪያ እንሂድ ብለን አንሄድም። ቪዥነሪ የሆኑ ሰዎች ነው የፈጠሯቸው። ሳውዝ ኮሪያ እንደኛ ምንም በአፄ ኃይለሥላሴ ዘመን ዘሴም ነበር። አንዳንዶቹ የምናገኛቸው ሰዎች አጋጣሚ ማግኝቼ ሀገሩም ጎብኝቼው ስለነበረ ኢንክሬዲብል ነው ያኔ የሰሩት እነሱ ቢፎር 50 years or 45 years የሰሩት ተአምር ነው። ይሄኛ ግሮዝ ኤንድ ስትራቴጂ የምንለው የነበረ ግሮዝ ኤንድ ዴቨሎፕመንት ነው የ5 ዓመት ኦር ሳምቲንግ የነበሩት እነሱ ጋር 45-50 ዓመት በፊት የነበሩ ናቸውና እነሱ ስቲክ አድርገው ስለሄዱ ነው ለውጥ ያመጡት። እና አንደኛ ከወጣ ባናና ትሸለማለህ ነበር የሚባለው አንደኛ ክፍል እያለው ይለኛል አንድ የማውቀው ሰው አለ። ከዛ ወዴት ወጡ? በቃ ቪዥነሪ የሆኑ ሊደርስ ስለነበሯቸው ያ ማይንድ ሴት ያለው ቅድም ትዜ ነው። ስለዚህ ያለንን ሎንግ ተርም እንዴት ያለንን ሪሶርስ እና ካፓቢሊቲ ተጠቅመን እንዴት አድርገን ዲስቲንክቲቭ የሆነ ኮምፒቲቲቭ አድቫንቴጅ እንፍጠር። እነዚህ ሪሶርስ ኤንድ ካፓቢሊቲስ ግን አንድ ላይ እንደ ካምፓኒም እንደ ሀገርም ቢሆን ኢኖቬሽን ይፈጥራል፣ ኤፊሽንሲ ይፈጥራል፣ ኳሊቲ እና ሪስፖንሲቭነስ ይፈጥራሉ። ሌላው የኢንቴግሬሽን ቅድም ማስተሳሰር የሚለው ነው። የአንደኛው ዲፓርትመንት የሁለተኛው ዲፓርትመንት ላይ አንዱ ዲፓርትመንት ስለ ራሱ ብቻ ይጨነቃል። ሴክሽን ከሆነ ስለ ሴክሽኑ ይጨነቃል እንጂ ኦቨርኦል ካምፓኒ ጎልስ ያልናቸው ባለፈውም ስንጠቅሰው የነበር ነው። ኦቨርኦል ኮንትሪቢሽናችን ምንድን ነው ቱ ኦቨርኦል ካምፓኒ ሚሽን ኤንድ ቪዥን በሚለው አይደለም የምንሰራው። ስለዚህ ዲፓርትመንት ፎከስ ወይ ሴክሽን ፎከስ ወይም የኛ የራሳችን ስራ ብቻ ፎከስ እንሆናለን። እዛው ከዛ ስለማንወጣ ኦቨርኦሉ ካምፓኒው ፐርፎርምስ ሳያደርግ እናገኘዋለን። እና እነዚህ ናቸው አሁን የባለፈው ስትራቴጂ ስንል ወይም በኮስት አድቫንቴጅ ማምጣት አለም ወይ ዲፍረንሺየት አድርገን መሄድ አለብን። ይሄ ደግሞ የጀነሪክ ስትራቴጂስ ያልናቸው የፖርተርስ 5 ፎርስ እና እነዚህ አንዱ የጀነሪክ ስትራቴጂስ ሁለተኛው ፖይንት ናቸው። ዘን የቫሊዩ ቼይን ክሪኤሽን አለን። ቫሊዩ ቼይኑ ቅድም ትዝ ሲለው እንደነበረ ነው ማስተሳሰር፣ አንደኛው ከአንደኛው ጋር የማስተሳሰር ስራ ነው የሚሆነው። ስለዚህ ዲፍረንሺዬሽን ኮስት ሊደርሺፕ ያልናቸው አንዳንዱ ያው ናሮው ሲሆን ኮስት ፎከስ ወይ ዲፍረንሺዬሽን ፎከስ እንለዋለን። ብሮድ የሆነ ማርኬት ላይ ኮስት ሊደርሺፕ ወይ ዲፍረንሺዬሽን ሊደርሺፕ እንላቸዋለን። ስለዚህ እነዚህ አንዱ ቾይስ ስለሆነ ቾይስን በደንብ መምረጥ ያስፈልጋል። ዘን ቫሊዩ ክሪኤሽን ላይ ቫሊዩ ስንል ያው ቫሊዩ ክሪኤት ማድረግ አለብን ስንል ያው ቫሊዩ የሚለው በጣም ሚኒንግፉል ስለሆነ ነው። ከስተመሩ ለመክፈል ዊሊንግ የሆነበት ማለት ነው። በሌላ አባባል የሆነ ነገር ስንሰራ ኢዝ ዘ ከስተመር ዊሊንግ ቱ ፔይ ፎር ዛት። የሆነ ነገር ከጨመረልኝ አፕል ሞባይሌ ላይ ዘን 10 ብር ከጨመረባት አይ ዊሊንግ ቱ ፔይ ፎር ዛት 10 ብር ለመጨመር ለሰራልኝ የሚለው ትርጉም ነው የሚኖረው። እና
በእያንዳንዱ ቫልዩ አዲሽን ይኖራል ማለት ነው። ቫልዩ አድ የምናደርግበት ግን ከስተመሩ ኢዝ ዊሊንግ ቱ ፔይ ፎር ዛት። ስለዚህ ቫልዩ ክሪኤሽን ላይ ደግሞ የት ነው ክሪኤት የምናደርገው? ስሩ አውት ደ ሰፕላይ ቼይን ነው ማለት ነው። ከኢንባውንድ ጀምረን ሎጂስቲክሱ እስከ አውትባውንድ ያለው ሎጂስቲክስ ነው። ኢንድ ቱ ኢንድ ነው ቫልዩ ክሪኤት የሚደረገው። ዘን አንዳንዱ ባክዋርድ እና ፎርዋርድም ኢንቴግሬት ያደርገዋል ማለት ነው። ባክ ሄዶ ደግሞ ወደ ለምሳሌ ማኒፋክቸሪንግ ከሆነ ወደ እርሻም ይሄዳል። ፕሮዲስ አድርጎ ለሆልሴል ሲሰጥ የነበረው ሆልሴሊንግ አክቲቪቲውም ራሱ ይዛል እና ቫልዩ ክሪኤሽን ላይ ቬሪ ኢምፖርታንት ነው። ዴሊቨሪንግ ፕሮዳክት ኦር ሰርቪስ ዛት ከስተመርስ ፋይን ቫሊያብል ሳምቲንግ ዴይ አር ዊሊንግ ቱ ፔይ ፎር ዛት የሚለው ትርጉም ይኖረዋል። የቫልዩስ ክሪኤት የሚደረገው የት ነው ካልን ያው ኢንድ ቱ ኢንድ የምትናየው ይሄ ፕራይማሪ አክቲቪቲስ የምንለው ኢንባውንድ ሎጂስቲክ ኦፕሬሽኑ፣ አውትባውንድ ሎጂስቲክስ፣ ማርኬቲንግ፣ ሴልስ እና አፍተር ሴልስ ሰርቪሱ ጨምሮ የፕራይማሪ አክቲቪቲ የምንላቸው እና ሌሎቹ ሰፖርት አክቲቪቲስ የኢንፍራስትራክቸሩ፣ የሁማን ሪሶርስ፣ ኢንፎርሜሽን ቴክኖሎጂ፣ ፕሮክርመንት እነዚህን ኢንተግሬት በማድረግ የእያንዳንዱ ዲፓርትመንት ሹድ ኮንትሪቢዩት ቱ ኦቨርኦል ካምፓኒ ስትራቴጂ ወይ ደግሞ የእያንዳንዱ ጎል ሹድ ኮንትሪቢዩት ቱ ኦቨርኦል ጎልስ። ኮንስትራክሽን ካለ ለምሳሌ ኮንስትራክሽን ዲፓርትመንት ካለ ፕሮክርመንት ዲፓርትመንት ፌይል ካረገ ፌይል አድርገዋል ማለት ነው። ወይ ደግሞ የሆል ካምፓኒው ፐርፎርማንስ ዊከስት ሊንክ ላይ ፌይል ያደርጋል ማለት ነው። ዊከስት ሊንኩ ማቴሪያል ማቅረብ ሊሆን ይችላል። ዊከስት ሊንኩ ሜንቴናንስ ዲፓርትመንት ሊሆን ይችላል። ኢቨን ዶ ዊ ሃቭ ማሽነሪስ ዊ ካን ኖት ሰፕላይ ቱ ኮንስትራክሽን ዲፓርትመንት። የሜንቴናንሱም ጥሩ ሆኖ ማቴሪያልም ቀርቦ ደግሞ ኦፕሬሽኑ ወይ ደግሞ ኮንስትራክሽን ዲፓርትመንት ፌይል ካረገ አዘ ካምፓኒ ፌይል ያደረገ ማለት ነው። ስለዚህ እነዚህን የማስተሳሰር ኮንስትራክሽን ያቀደው ፕሮክርመንት ያውቀዋል። ሪሊ የኦፕሬሽናል ስለ ስትራቴጂ እንኳን ብንተው ኦፕሬሽን ፕላናችን ላይ እኮ ሌላ ነው የሚያወራው። ኮንስትራክሽን የሚያወራው ሌላ፣ ፕሮክርመንት በዛ ዝግጅት የለውም ቶታሊ። እቃ የሚገዛው መቼ ነው? እንዴት ነው? ሁሌ በፋየር ፋይቲንግ ነው የሚገዛው። ይሄ ልንሰራ እኮ ነው፣ ይሄ እቃ የለም ረላኩ፣ በቃ ጀስት ሁሌም ፋየር ፋይቲንግ ነው የምናየው ካምፓኒስ ላይ ያለውና እንኳንስ የሎንግ ተርሙ ኢንቴግሬት አድርገን መሄድ ይሄ ፌይለር ስላለ ኦፕሬሽናችንን በትክክል አይሄድም፣ ስትራቴጂያችንን በትክክል አይሄድም። ቤዚካሊ ግን ቅድም ያለው ትዜ ማይንድ ሴት ግን አቲቲዩድ ሌሎቹ እንደ አይስበርግ ወጣ ያለው ፓርት ስኪል እና ኖውሌጅ ነው የሚባሉት። ከወጣ ያለው አይስበርግ ከሚታየው ውስጥ ያለው ሙሉ ትልቁ ሳይዝ የምታዩት ሜይ ቢ ማውንቴን የሚያክል አን አቲቲዩድ እሱ ነው፣ በአቲቲዩድ የሚመስል ማለት ነው። አቲቲዩድ እሱ ነው የማይታየው ፓርት ኤንድ ቬሪ ዲፊካልት። እሱ ደግሞ ኢዚ አይደለም ለመቀየር ማለት ነው። ኦልሬዲ ፌይል አድርገናል የሚል ሰው ወይ ደግሞ አንቀየርም ብሎ የሚያስብ ሰው አንድ እንደ ሀገርም የሀገር መሪ ሆኖ ይሄ ሀገር ድሃ ነው በቃ ድሃ ሆነ መቅረቱ አይቀርም፣ እኔ ብሰራም ብመራውም ባልመራውም ብንሰራም ባንሰራም ለውጥ አይመጣም የሚል አእምሮ ላይ ያለው ሰው በምንም ተአምር ሀገር ሊቀይር አይችልም። ካምፓኒ ውስጥ ያለ ማናጀርም ዘሴም ስትራቴጂ ምን ያስፈልጋል ምንም አይሰራም እኮ ብሎ ካሰበ ዛት ቶታሊ በቃ ምንም የፈለገ ቢኖር የፈለገ ሪሶርስ ቢኖረን የፈለገ ስኪል ቢኖረን ነውሌጅም ቢኖር ትርጉም የለውም። አቲቲዩድ ኢምፖርታንት ስለሆነ ቅድም ትዝ የገለጸልን በጣም ቢትፉሊ ስለገለጻቸው እነሱን መድገም አልፈልግም። ቤዚካሊ ግን እነዚህ ኢንተግሬት የማድረግ አስተሳሰቡ አሁንም ዲፓርትመንት ላይ እናገኘዋለን። አስተሳሰቡ አት ጀነራል ማናጀር ሌቨል እናገኘዋለን። አስተሳሰቡ ሆል ሳፕላይ ቼን ላይ እናገኘዋለን። ስለዚህ እነዚህን ማይንድ ሴት ስንል ኢትስ ኖት ኦንሊ ዘ ሊደርስ ማይንድ ሴት፣ የሊደሩ ማይንድ ሴት ደግሞ ሰራተኛው ጋር ማግኘት አለብን። ማኔጅመንቱ ከስር ያለው ማኔጅመንት ጋር ማግኘት አለብንና እነዚህ የቫሊዩ ቼን ክሪኤት የምናደርግበት ቫሊዩ ክሪኤት የምናደርገው እነዚህ ፕሮሰስ ላይ ስለሆነ እነሱ ላይ መስራት ያስፈልጋል ነው። ስለዚህ ስትራቴጂ ዩኒክ ቫሊዩ ፕሮፖዚሽን መፍጠር ነው። ኢትስ ኖት አቴኒንግ ኦር አሲሚሌቲንግ ሲሚላር የሆነ ቤስት ፕራክቲስ ማድረግ ማለት አይደለም። ስትራቴጂ ወይ ኦፕሬሽናል ኤፊሽንሲ አይደለም። ስትራቴጂ ኢዝ ኦል አባውት ክሪኤቲንግ ዩኒክ ቫሊዩ ፕሮፖዚሽን ዱዊንግ ቲንግስ ዲፍረንትሊ ቱ ዴሊቨር ሱፐሪየር ቫሊዩ ኤንድ እዚህ ውስጥ ደግሞ ቾይስ አለ። ባለፈው አይተነው ስለነበረ የቾይስ ምንድን ነው የሚለው የአይኪያ ኤግዛምፕል አድርገን አይተን ነበረ። ቫሊዩ ፕሮፖዚሽኑ ምንድን ነው የሚለው እና ቫሊዩ ፕሮፖዚሽኑ ይሄ ግን ቬሪ ክሪቲካል ነው። ይሄ ስትራቴጂም ስናስብ እነዚህን አንደርስታንድ ካላደረግናቸው ቴክኒካል ተርሞቹ ኢቨን ዞ ሃቭ ዘ ራይት አቲቲዩድ ካለን ያው እነዚህን በማንበብ እንደርስባቸዋለን ነው። ላክ የምናደርገው
ነገር ካለ ግን እነዚህ ደግሞ ክሊር ሆነን መሄድ ስላለብን ነው ዲፋይን ማድረግ ቫሊዩ ፕሮፖዚሽናችን አዜ ካምፓኒ እንደ ሀገር ዋት ኢዝ አወር ቫሊዩ ፕሮፖዚሽን ዋት ከስተመርስ የኛ ከስተመርስ እነማን ናቸው ራሱ ዊ ሃቭ ቱ ዲፋይን ኢት ዊች ኒድ ምንድነው ኒዳቸው ፕሮዳክቱ በተመለከተ ፊውቸሩ ሰርቪሱ ኒዳቸውን ማወቅ አለብን ዘንድ አትዋት ሪላቲቭ ፕራይስ ነው እነሱ መግዛት የሚችሉት ወይ ደግሞ አቅማቸው ምን ይመስላል የሚለው ይሄንን ቫሊዩ ፕሮፖዚሽን አዜ ካምፓኒ ዲፋይን አድርጎ መሄድ ኢዝ ቬሪ ቬሪ ክሪቲካል ኤንድ ኢምፖርታንት ነው if your value proposition is innovative easier in whom you are going to serve what needs you meet how affordable you do it ይሄ አንዱ ክሪቲካል እና ኢምፖርታንት ነው ማለት አትራክት ኒው ከስተመር ታደርጋለህ ወይ አንሎክ ኒው ዲማንድ ይፈጥራል ሄልፕ ግሮ ኦቨርኦል ማርኬቱን ዴቨሎፕ ለማድረግ ያግዘናል ማለት ነው እነዚህን ያው ሞር እያነበብነው ልንሄድ እንችላለን የቫልዩ ፕሮፖዚሽንን ክሬት አድርጎ እንዴት ራሳቸውን ፖዚሽን እንዳደረጉ ያላቸው ዲስቲንክቲቭ ኮምፒቲቲቭ አድቫንቴጅ እንዴት ፈጠሩ የሚለው ዊ ካን ሲ እነዚህ አንዱ የፈርኒቸር ካምፓኒ ነው ይሄ የፈጠራቸው ቫልዩ ፕሮፖዚሽን ይሄ ነው ብለዋል አክቲቪቲዎቹ እንዴት አላይን እንደሚደረግ ወይ ደግሞ እንዴት እንደሚተሳሰር ታያላችሁ እነዚህ አይኪያ ላይ የምናየው ከስተመር ያንግ ነው ፈርስት ታይም ባየር ነው ፕራይስ ሴንሲቲቭ ነው ብሎ ዲፋይን አድርጓል ዘንድ ይሄ ሊያመጣ የሚችል ደግሞ ዲስቲንክቲቭ አክቲቪቲስ አለው ሁለቱም የተሳሰሩ ናቸው እዚህ የሚጽፈው ሌላ የሚሰራው ሌላ አይደለም የሚሰራውና እዚህ ቫልዩ ፕሮፖዚሽን ብሎ የጻፈው ያ ቫልዩ ፕሮፖዚሽን የሚያመጣ አክቲቪቲስ ወይም ዘ ሆል ሰፕላይ ቼን ላይ የምናየው ፕራይመሪ አክቲቪቲውም ሊሆን ይችላል ሰፖርቲንግ አክቲቪቲዎቹ እነሱ የሚያመጡ ናቸው ሬዲሜድ የሆኑ አሴምብሊ ድሮዊንጎች አሉት በየምናምኑ ለእያንዳንዱ ፈርኒቸር ዲዛይን አያደርግም ኢንሃውስ ዲዛይን ያደርጋል ሰልፍ ሴሌክሽን ነው ትልቅ ስቶር ነው ሰው የለውም ብዙ ራሳችንን ሄደን አይተን አንብበን ምናምን የምንረዳው ነው ራሳችን ነው የምንገጥመው ስንሄድ ኮስት ኤፊሽንት የሆነ ፓርኪንግ አለው የሬስቶራንት አለው ኤቭሪቲንግ ከዚህ ጋር የተሳሰረ ነው ሄደን ነው የምንገጥመው ስለዚህ ይሄ ባለሀብት ለሆነ ወይ ደግሞ ትልቅ ካፒታል ላለው ሰው አይመቸውም ዛት ሚንስ ዘር ኢዝ ትሬድ ኦፍ ማለት ነው ቫልዩ ፕሮፖዚሽኑ ዲፋይን ስናደርገው ከአክቲቪቲያችን ዴይ ቱ ዴይ ከምንሰራው ጋር ይነጻጸራል ማለት ነው ዲዛይነራችን አንደርስታንድ ያደርገዋል ፕሮዳክሽን ያለው ሰው አንደርስታንድ ያደርገዋል ፕሮክሪመንት ያለው ሰው አንደርስታንድ ያደርገዋል ሆል ማርኬቲንጉም ስቶር ኤንድ ዲስትሪቢዩሽኑም በሙሉ አንደርስታንድ አድርገው ይሄዳሉ they contribute towards that value chain ማለት ነው ስለዚህ እንደዛ ነው እንደ ሀገርም ካየነው አንዱ የሚሰራው አዘር የኛ ኦፖዚት ነው የምንሄደው ብዙ ጊዜ የሆነ ላይን ካለ አገይነስት ዛት በጎን የሚመጣለ ከፊት የሚመጣለ ወደዛ አድ አድርገን እንደ ሀገር ተስማምተን እንደ አንድ ሀገር አለን ብለን ተስማምተን የምንሄድበት ኮመን የሚያደርጉን ነገሮች የሉንም ያ ነው ለዛ ነው ድሃ ሆነን የሆነርን እስካሁንም ድሃ ይሆን ነው ለዛ ነው ያው ስላልተመራ እንጂ እግዚአብሔር ድሃ አድርጎ ስለፈጠረን ወይ ድሃ እንሆን ስለፈጠረን ስለፈረደብን አይደለም ሁሉም ሰርቶ እንዲኖር የእግዚአብሔር ፈቃድ ስለሆነ ማለት ነው ስለዚህ እንደ ካምፓኒም ዘስ የምናየው ይሄ ነው የቫልዩ ፕሮፖዚሽኑ እዚህ አለ ስራችን ሌላ ስለሚሆን እዚህ ግን ያው ክሊር የሆነ ትሬድ ኦፍስ እና ቾይዞች አሉ ማለት ነው ዘን ስትራቴጂ ኮንቲኒቲው እንዴት ኮንቲኒቲ ይኖረዋል ስትራቴጂው ዘን ዋይ ስትራቴጂስ ፌል ቢለው ላይ ፎከስ አድርገን ኋላ እንሄዳለን ስትራቴጂ ኮንቲኒቲው ኮንቲኒየስ እንዲሆን ምንድነው የምናደርገው አንዱ continuity of strategy is fundamental to sustainable competitive advantage allowing organizations to understand the strategy አንዱ the whole ባለፈው ያልነው ነው ስንሳተፍ የስትራቴጂ ስናዘጋጅ ፓርቲሲፔሽኑ ብለናል አንደርስታንድ እንዲያደርገው ማድረግ ሁሉንም የሚገባው ስትራቴጂ ፎርሙሌት ማድረግ then ሁሉም ፓርት ኦፍ ዛት ስትራቴጂ ይሆናል ማለት ነው then አንደርስታንድ ከተደረገ በእያንዳንዱ ዲፓርትመንት ዲቪዥኖች ሴክሽን ሰራተኞችና አጠቃላይ ኢንድ ቱ ኢንድ ያለው ካምፓኒው ላይ አንደርስታንድ ከተደረገ we are sure that it can continue የሚለው ነው ቫልዩ ፕሮፖዚሽኖችን እንደገና ክሪኤት ማድረግ ሳይሆን እነሱ ላይ አድ ያደርጉ መሄድ ወይ ደግሞ ኢኖቬቲቭ በሆነ መልኩ እነሱን እያሻሻሉ መሄድ እንደገና ሪኖቬት የምናደርግ ከሆነ ያው ስትራቴጂ ኮንቲኒቲ አይኖረንም ስለዚህ እነዚህ ኮምፒቲቲቭ አድቫንቴጅ ወይ ደግሞ ዲስቲንክቲቭ ኮምፒቲቲቭ አድቫንቴጅ ለመፍጠር ስንሄድ ያው ፖዚቲቭ የሆነ ሳም ኮምፒቲሽን ነው የሚኖረው ሄልዚ የሆነ ኢንዱስትሪ አለ ሞር ዛን ዋን ካምፓኒ ካን ቢ ሳክሰስፉል ሊሆን ይችላል
ዘን ከስተመሩም ኦቨርኦል ከስተመር ቫሊዩ ክሪኤት እናደርጋለን። ሃፒ ከስተመር እንፈጥራለን። ዜሮ ሳም ጌም ኮምፒቲሽን የምንለው ግን ያንዱ ትዜ የሚሸጠውን ቀምቼ ነው የምሸጠው እኔ በቃ እሱ ይከስራል እኔ ወይ አተርፋለሁ ወይ እሱ ያተርፋል ወይ እኔ ከስራለሁ ማለት ነው። ሌላ ቀደም ትዝ ገልጾታል። ኢንቫይረንመንቱን በደንብ እስካን ማድረግ ኢንቫይረንመንቱን ማየት ዋትስ ሃፐኒንግ። አንዳንዱ ጂኦፖለቲክሱ ይባላል። ለምሳሌ በፖለቲከኞች ላይ ጂኦፖለቲክሱን አንደርስታንድ ማድረግ ይባላል። በካምፓኒም ቢሆን ኢንቫይረንመንት ውስጥ ነው የሚኖረው። አንድ ካምፓኒ አይላንድ ውስጥ አይኖርም ወይ ቫኪዩም ላይ ስለማይኖር ዊዝኢን አን ኢንቫይረንመንት ነው ያለ ነው። ማክሮ ኢንቫይረንመንት አለ፣ ማይክሮ ኢንቫይረንመንት አለ። እነዚህ ምንድን ናቸው ብሎ በደንብ አሰስ ማድረግ ማይክሮ ኢንቫይረንመንቱን ምንድን ነው፣ ማክሮ ኢንቫይረንመንቶቹ ምንድን ናቸው፣ ፖለቲካሊ እንዴት ነው ያለው፣ ኢኮኖሚካሊ ሶሻል፣ ቢካውዝ ስቴቢሊቲው ሊሆን ይችላል፣ ኢኮኖሚክ ግሮውዙ ሊሆን ይችላል፣ ሶሻል ኢሹ፣ የዲሞግራፊክ ኤዱኬሽን ሌቨሉ፣ እነዚህ በሙሉ አሰስ ማድረግ ያስፈልጋል። እነዚህ ስናያቸው ቅድም ትዜ እንዳለው እነዚህ አውቶማቲካሊ ወዴት ነው የሚሄዱት? ወደ ስዎት አናሊሲስ ሲሄዱ ወይ ኦፖርቹኒቲ ይሆናሉ ወይ ትሬት ይሆናል። እኛን የሚጠቅሙ ኦፖርቹኒቲዎች ወይ ይዘው ይመጣሉ ወይ ደግሞ ትሬት ናቸው። ዊ ሃቭ ቱ ሚኒማይዝ ዘም ወይ ደግሞ ኦፖርቹኒቲው መጠቀም አለብን። ያለንን ስትሬንግስ ተጠቅመን ኦፖርቹኒቲ እንጠቀምበታለን። ስለዚህ የኢንተርናል እና ኤክስተርናል ኢንቫይሮንመንት ስካኒንጉ ይሄ ነው። በአጠቃላይ ኢንዱስትሪውም ለመገምገም ከፈለ ግን ያው ይሄ በዚህ ሂንት ምሰጣችሁ እንጂ እነዚህ አንዳንዱ ስላይድ ሜይ ቢ የአንድ ቀን ትሬኒንግ ናቸው። ቱ ቢ ኦነስት ያው በትንሽ ደቂቃዎች ለማቅረብ እየሞከርን ያለ ነው እና ይሄ ራሱ ዋን ዴይ ትሬኒንግ ነው። ይሄ ፖርተርስ 5 ፎርስስ የምንለው ኢንዱስትሪው ምን ያህል ሄልዚ ነው የሚለው ትሬት ኦፍ ኒው ኢንትራንትስ አለው ወይ፣ ባርጌኒንግ ፓወር ኦፍ ሳፕላየር ምን ይመስላል፣ ባርጌኒንግ ፓወር ኦፍ ባየርስ ምን ይመስላል፣ ሳብስቲቱትስ አሉት ወይ የሚለው በደንብ ማየት ይፈልጋል። ኢንዱስትሪውን አናላይዝ ማድረግ ዘንድ ዊ ካን ክሪኤት አሁን እዚህ የምታዩት ፖለቲካዊ ኢንቫይሮንመንቱ ኢኮኖሚክ፣ ሶሻል እና ቴክኖሎጂካል የምንለው ወደ ኦፖርቹኒቲ እና ትሬት ይሄዳል። ቢካውዝ ወይ ኦፖርቹኒቲ ይመጣል ወይ ትሬት ይመጣል። ዘን ዊክነሱ ኢሊሚኔት ማድረግ ሶዛት ዊ ካን ሚኒማይዝ አወር ትሬትስ። ስትሬንግዙን መጠቀም ኦፖርቹኒቲውን እንጠቀማለን። ስትሬንግዙን ተጠቅመን ትሬቶችን እንቀንሳለን እና ማትሪክሱ ማዘጋጀት አለብን። የእኛ ካምፓኒ የትኛው ማትሪክስ ላይ ነው ያለው? ስትሬንግዝ እና ዊክነስ ላይ ነው ያለው ወይስ ስትሬንግዝ እና ኦፖርቹኒቲ ወይስ ዊክነስ እና ኦፖርቹኒቲ ላይ ነው ያለው? ኦፖርቹኒቲ እና ዊክነስ ምንድን ነው? ዊክነስ ላይ እና ትሬት ላይ ካለ ካምፓኒ ቫኒሽ ሊያደርግ ስለሚችል ይሄ ማትሪክሱ በደንብ መስራትና ዌር ዊ አር የት ነው ያለ ነው እዚህ የሚለው በደንብ ማየት አስፈላጊ ነው። ያው ቪዥኑ ሚሽኑ ዲፋይን አድርጎ መሄድ እነዚህ ኮመን ወርድ ስለሆኑ ሁላችንም ዋይ ዊ ኤግዚስት የሚለው የሚሽኑን ነው። ቪዥኑ ደግሞ ዌር አር ዊ ጎይንግ ቱ ሪች በዚህ ያህል ዓመት 3 to 5 years የት ነው የምንደርሰው የሚለው ቪዥነሪ ሊደርስ የምንለው ለዛ ነው። በዚህ ያህል ጊዜ እዚህ ይደርሳለሁ ይሉና እያንዳንዱ ስቴፕ በየቀኑ የሚሄዱበት ስቴፕ ወደዛ ነው። ከዚህ ከዋሽንግተን ዲሲ ወደ ኒውዮርክ ሄዳለሁ የሚል ሰው በሁለት ቀን ኒውዮርክ ደርሳለሁ ብሎ ወደ ሌላ አቅጣጫ ከሄደ ወደ አትላንታ ወይም ወደ ኖርዝ ካሮላይና ከሄደ በምንም ተአምር ኒውዮርክን አይደርሳትም ማለት ነው። ስለዚህ እያንዳንዱ ስቴፓችን we have to be sure that we are on alignment with the ዴስቲኔሽናችን ዲፋይን ወዳረግ ነው። እያንዳንዱ እሱን ትራክ ማድረግ አለብን። we have to have milestones ማስቀመጥ አለብን። በዚህ ጊዜ የት ነው የምንደርሰው? በዚህ ጊዜ የት ነው የምንደርሰው? we have to check it, we have to track it, we have to evaluate it positively። ከዛ እየተማርን መሄድ አለብን ማለት ነው። እንደዛ ነው ቤዚካሊ ስትራቴጂ መጨረሻ ዴስቲኔሽናችን ልንደርስ የምንችለው እንደዛ ስናደርግ ነው። ቅድም ትዝየ ሲለው ነበረ ያው ስትራቴጂ ፎርሙሌት ስታደርግ ብዙ ሰዎች ይሄ ይሆናል ብለህ ነው ብሎ ነው የሚጀምሩት። ይሄ እንዳይሆን እኮ እንኳንስ ይሄ ልናደርግ እኮ መጀመሪያውኑ በየቀኑ ለምን ሰራው ራሱ እኮ ወርኪንግ ካፒታል የለንም እኮ ካሽ የለም በቃ። ስለዚህ ካንት ዝም ብለህ ድሪም ታደርገዋለህ እንጂ አሁን የጻፍከው ጥሩ ነው ለወረቀት እንዲሁ ኤክሰርሳይዝ ለማድረግ እንጂ አይ ዶንት ቲንክ ዊ ካን ዱ ኢት ይላል ማለት። እነዚህ አስተሳሰቦች ጋር መጀመሪያ ታግለን እሱን ነፃ ካላወጣን we shouldn't try to have a document ፔጆች ወይ ደግሞ ብዙ ወረቀት እንዲኖረን we shouldn't dream it። እነዛን አስተሳሰቦች ናቸው መጀመሪያ መጥፋት ያለባቸው። ማንኛውም ካምፓኒ ጋር ስትሄዱ ሁሉም ችግር የሚመስለው ወርኪንግ ካፒታል የለኝም የሚለው ባለፈውም ተነስቶ ስለነበረ ነው። ወርኪንግ ካፒታል የለኝም ስለዚህ I can't do anything ብሎ ነው የሚያስቡ። በቃ ስታክ አድርገዋል። ቅድም ማይንድ ሴት የተባለው ማለት በማይንድ ሴት በቃ ይሄ ነው ችግር እንጂ ብሎ ሎክ ካረገው ከዛ መቀጠል አይቻልም። ስለዚህ ማይንድ ሴት ወይ ደግሞ አቲቲዩዱ ቬሪ ኢምፖርታንት ነው። ያ ደግሞ በየፌዙ እየተገመገመ መሄድ አለበት። እነዚህን አልፋችኋለሁ። ያው እናንተ ሬሌቫንት ናችሁ። ይሄ
ኦብጀክቲቭስ ጎልስ ምንድናቸው የሚለው እነዚህ ላይ ሞር እየተወያየን እንሄዳለን። ፖዝ እናድርግ። ዋይ ስትራቴጂስ ፌል የሚለው እዚህ ነው አንዱ ፖይንት ኦፍ ዲስካሽናችን። ዘሜ ከሱ በፊት አንድ ጊዜ ቆም እናደርግና እሺ ዳይጀስት እንዲያደርጉት በጣም አሪፍ ፍሎ ነው የመጣው። ጥያቄዎች የተወሰነ ውይይቶች እናደርግና በዚህ ትደመድመዋለህ ዋይ ስትራቴጂ ፌል በሚለው። እንደተባለው በጣም ሰፋፊ ርዕሶች ናቸው። እኛ ደግሞ ከሰዓቱ አንጻር እያጨናነቅናቸው ነው የምንሄደው። በዛው መጠን ግን የተወሰነ ደግሞ ዳይጀስት ካልተደረገ አሁን ብዙ ጊዜ የተማርኩት ነገር እሱ ነው። በተነገረው መጠን አብዞርብ ካልተደረገ ክፍተቱ አይሞላም። እንዲጠቅማችሁ ሞር እስኪ ጥያቄዎች እና አስተያየቶችም ጭምር ማለት ነው። አስተያየቶች ሀሳብ መጨመር መቀነስ መቅዲ ኦፕን ነው። ዊዝን ዘ ቶፒክ ብናደርገው ዊል ቢ ሞር ናይስ። በእያንዳንዱ በጣም ብዙ ሊወስደን ስለሚችል መቅዲ ያለሽ ኃይሌ አውጥቷል። መቅዲ ለሁኝ እሺ፣ ቻትም ላይ ያለን የተወሰነ ሀሳብ ኃይሌ በሚል የገቡ ማታችን መቀጠል ይችላል። እጅ አውጥቷል፣ ይግባ መቀጠል ይችላል። አንቺ አንብቢያቸው። አመሰግናለሁ። አቶ ትእዛዙ በነበረው ኤክስፕላኔሽን ስለ ቦልድ ቪዥን የተናገረው ነገር ነበር እና ብዙ ጊዜ ስትራቴጂክ የሆኑ ኢኒሽቲቭስ ቦልድ ቪዥን የሚለውን ነገር ኢንተርቴይን ማድረግ መቻል አለበት። በጣም ስትሬች ማድረግ አለበት። አለበለዚያ ስትራቴጂክ ኢንተንት አለ ብሎ ለመናገር ትንሽ ያስቸግራል የሚል አይነት ገለጻ ነበረው እና አሁን ደግሞ ዘሜ ደግሞ ፊዚብል ስለ ፊዚቢሊቲ ደግሞ ያነሳው ነገር which means ሪያሊስቲክ መሆን አለበት። ደን እንዴት ነው አሁን ቦልድ ቪዥን የሚለውን ኮንሰፕት እና እዚህ ጋር ደግሞ ፊዚብል ወይም ደግሞ ሪያሊስቲክ የሚሉት ሁለት ኮንሰፕቶች እንዴት ነው የምናስታርቀው፣ እንዴት ነው ባላንስ የምናደርገው የሚለው ላይ ትንሽ እንደው ማብራሪያ ቢሰጥ። ዘሜ ትሄድበት እዚህ ትመልሳለህ ወይስ እኔ ልሞክረው? አንተ ሄድ። እዚህ ግድ የለም ቀጥል አንተ። እዚህ ለአንተ ሰጥቻለሁ። እሺ እንግዲያው ትንሽ ልጀምረው ነው እንጂ ታሰፋዋለህ። በጣም መሰረታዊ ጥያቄ ነው የጠየቀው ኃይሌ። እንግዲህ አንዱ በጣም የምወደው ክራይቴሪያ ስማርት የሚባለው ነው። አንድ ጎል ነው መጨረሻ ላይ አይደል? ጎል ያስፈልጋል። እንግዲህ ሁለቱ ልዩነቶች ምንድን ናቸው? በግለሰብም ደረጃ በተቋምም ደረጃ በሀገርም ደረጃ በየትኛውም ኮንቴክስት ሁልጊዜ ቪዥን ያስፈልጋል አይደል? የተሻለ ነገን ማለም ያስፈልጋል። ያ ድሪም ደግሞ ቢግ ሲሆን ጥሩ ነው። ግን አት ዘ ሴም ታይም ምንድነው የምትለየው? ይሄ ነገር ቅዠት እንዳይሆን ዝም ብሎ ያ ኢማጂኔሽን ወደ ሪያሊስቲክ ኢማጂኔሽን ሪያሊዝም ነው ሁል ጊዜ። እነዚህ የማስተዋል ጥግ የምትለው የብስለት ጥግ የምትለው ነገር ያሰብከው ነገር ሙሉ በሙሉ እንኳን ወደ መሬት ባይወርድልህ ካሰብከው 80%ቱን 70%ቱን ማሳካት ትችላለህ ወይ? ሪያሊስቲክ ነው ወይ? አቅሜ ይፈቅዳል ወይ? ሁኔታው ይፈቅዳል ወይ? ዘመኑ ይፈቅዳል ወይ? ጊዜው ነው ወይ? እነዚህ ሁሉ የሪያሊስቲክ አሰስመንት ክራይቴሪያ ናቸው። ካፓቢሊቲ፣ ታይሚንግ፣ ኮምፒቲሽን፣ ኢንቫይሮንመንት። ይሄ አሁን ፖርተርስ ሞዴል ላይ የተቀመጡት እነዚህ አምስቱ እኮ ይፈቅዱልኛል ወይ እያልክ አሰስ የምታደርጋቸው ነገሮች። ከዛ አሰስ እኮ የምታደርገው ኢንቫይሮንመንቱን እኮ እስካን ስታደርግ ደግሞ ሌላ አንድ አስፔክት አለ እዚህ ውስጥ ያልጨመር ነው። ኢንተርናል አሰስመንት ሁሉ አለ። ስትሬንግዝ እና ዊክነስ የኔ ምን ይመስላል? እና አሁን ለምሳሌ ምንም ተሞክሮ ሳይኖርህ እንዲሁ ዝም ብለህ አሁን አንድ ካምፓኒ አየር መንገድ መልሼ ላምጣው፣ አሁን የኢትዮጵያ አየር መንገድ በዓለም ላይ አንደኛ አየር መንገድ እሆናለሁ ብሎ ቢመጣ ቪዥን ስቴትመንቱን እንደዛ ቢጽፈው ሪያሊስቲክ አይደለም፣ ሊሆን አይችልም። ምክንያቱም በጣም ትልልቅ አየር መንገዶች አሉ። ኮምፒቲሽኑ አይፈቅድለትም፣ አቅሙ አይፈቅድለትም፣ ፖለቲክሱ አይፈቅድም፣ ብዙ ፋክተርስ ሊኖሩ ይችላሉ። ስለዚህ ሪያሊዝም ሁል ጊዜ ጥሩ ነው።
ሌላው ግን በጣም ኃይሌ በኋላ ዘሜ ሊመጣበት ይችላል። ሪያሊዝም ማለት ምንድነው የሚሆነው? ሁል ጊዜ በስትራቴጂክ ኮንሴፕት ውስጥ ፕራዮሪታይዜሽን አለ። እኔ ስትራቴጂክ እኔ ዘሜ በኋላም ሊመጣበት ይችላል። ስትራቴጂክ ቾይስ ነው። ግን ያ ቾይስ የትኛው ቦታ ላይ ልሰማራ፣ እንዴት ኮምፒት ላድርግ፣ ያንን ኮምፒቲሽን እንዴት ቢት ላድርግ ብቻ አይደለም። ትልቁ ነገር የትኛው ከየትኛው ቢቀድም ባለኝ ውሱን ሀብት፣ ባለኝ ውሱን አቅም፣ ባለው ኮንስትሬን በሚያደርገው ኢንቫይሮንመንት ውስጥ ምን ብሰራ የትኛው ቢዘገይ የትኛው ቢቀድም፣ የትኛው ቢቀድም የተሻለ ውጤት ደግሞ ሌሎችን ሊያነቃቃ ይችላል። ሞተሩ የት ላይ ነው? ፕራዮሪታይዜሽን በጣም ወሳኝ ነው። በቃ አሁን ኢትዮጵያ ጥሩ ነገር የሚሰሩ ያሉ ነገሮች ካሉት ውስጥ 10 ሜጋ ፕሮጀክቶች ካሉ ምናልባት 3 ላይ ትኩረት አድርገህ ከ3ቱ በኋላ ደግሞ ሌሎቹን ሊያነቃንቁ የሚችሉ ፕሮጀክቶችን ልታመጣቸው ትችላለህ። እስካተርከው 10ሩን ለስራ ስትል ምንድነው የሚሆነው? መከሩ ብዙ ሰራተኞቹ ጥቂት የሚለው ኮንሴፕት ነው የሚመጣው። ያለህ ሪሶርስ ሊሚቴሽን አለው፣ መከሩ ግን ብዙ ነው፣ ችግሩ ብዙ ነው እና ሁሉንም ችግሮች አንድ ላይ ልትቀርፋቸው አትችልም። እና ሪያሊዝም ማለትም እሱ ማለትም ጭምር ነው። እዚህ ላይ ቆም ላድርግና ዘሜ ይቀጥልበት። ኖርማሊ the way how is a very important thing ባለፈው አንስተነው ስለነበረ ነው። I will be here ስንል how የሚለው ስትራቴጂ እሱ ነው። ቤዚካሊ ሪያሊቲ ሊኖረው ይገባል የምንለው አንዳንዴ እንነሳን I will be the best in Africa ባለፈው ጠቅሰነው ስለነበረ ቪዥናችን I will be the best Africa in infrastructure development ይላል። ኢንፍራስትራክቸር ዲቨሎፕመንት ወይ ደግሞ ኮንስትራክሽን ላይ ነምበር 1 አፍሪካ ውስጥ ሆናለሁ ይላል። ኢቭን he has no any clue honestly speaking ነው የምንናገረው he has no any clue what he sells አሁን ያለበት ሴልስ ስንት ነው? የአፍሪካ the best የሚባል ካምፓኒ ማን ነው the best construction ካምፓኒ ስንት ነው ሴልሱ? ሊዘገንናችሁ ይችላል ብታወራድሩት። አሁን የኢትዮጵያና የሌላው አፍሪካ ሀገር the best construction ካምፓኒ የምንለው ኦኬ አፍሪካ ቤስት የምንለው ወይ በሴልስ ከሆነ ባለፈው ጠቅሰነዋል ኦልሬዲ ቤስት የሚለው ሚስ አንደርስታንድ አናደርገው። ትልቁ ግዙፉ ኮንስትራክሽን ካምፓኒ ከኛ ጋር ሲነጻጸር ምንድነው ብለን አንዴ ገምግመነው ነበር። ሌትስ ቢ ቶፕ 20 ሌትስ ቢ ቶፕ 50 ሚል እንያዝ ቢያንስ እስቲ የሚል ሀሳብ ተነሳና ያን የኛ 2% ኦፍ የትልቁ አፍሪካ ኮንስትራክሽን ካምፓኒ ነበር ነው። እኔ አሁን አስቤው ማለቅም 2% ኦፍ የአንድ አፍሪካ ካምፓኒ ኮንስትራክሽን ካምፓኒ መሆናችን ሜቢ ዋን ኦፍ ዘ ቢገስት ኮንስትራክሽን ካምፓኒ ውስጥ ኢትዮጵያ ውስጥ ስለነበርኩ 2% የሱ መሆናችን በጣም በጣም ያስደነግጣል። ደን 98% እሱ ጋር ለመድረስ ሴልሱ እሱ ጋር ለመድረስ ምን ያህል ፕሮጀክት ይኖሩኝ፣ የት ነው የሚኖሩኝ እነዚህ ፕሮጀክቶች? we have to come to reality ማለት ቦልድ ቪዥን ሲል የማይጨበጥ የማይያዝ መሆን የለበትም። ቤዚካሊ ትዚም በዛ መልኩ አይደለም። we have to think big ነው we have to think big ተማሪዎች ሆነን ኤ ፕላስ ለማምጣት የሚሰራ የፈለገ ቢሆን ኤ ፕላስ ለማምጣት ምን ያህል ጊዜ ማጥናት እንዳለበት፣ ምን ያህል ጥያቄ መስራት እንዳለበት ዝም ብሎ ኤ ፕላስ አመጣለሁ ብሎ አይሰራም። ዩኒቨርሲቲ ውስጥ ያለ ተማሪ ያንን ሊያስመጣ የሚችል ሪፈር የሚያደርጋቸው መጽሐፍቶች፣ አስተማሪው ሲማር ሲጠይቅ የሚሰራው አሳይመንት፣ የሚሰራው የጥያቄ ብዛት ኢት ዲፔንድስ ኦል ያን ለማምጣት የሚያስኬደው መሆን አለበት ማለት። ዝም ብሎ ኤ ፕላስ አመጣለሁ ብሎ ኤ ፕላስ ሊያመጣ አይችልም። ትዋርድስ ዛት የሚወስዱንን ነገሮች ሪያሊቲውን ዲናይ ሳናረግ ስትሬች ማድረግ አለብን። ዛስ ክሊር ስትሬች ሊሆነ አሁን አየር መንገድ ምንድን ያለው አሁን 100 ሚሊዮን ሰዎች አጓጉዛለሁ 3.70 ሳምቲንግ ኦር 4 ሚሊዮን ቶንስ ኦር ሳምቲንግ አጓጉዛለሁ የሚል ፕላን አለው። ይሄ አዲሱ ፕሮጀክት ላይ ዱከም ወይ ደብረ ዘይት ያለው ቢሾፍት ያለው ፕሮጀክቱ ሲጨርስ ወደዚህ ነው የሚሄደው ብለዋል። አየር መንገድ ካያችሁት ሎንሊ ምን ጠቅሰው እሱ ስላለን ነው ቤዚካሊ ምን ደጋግመውና አኮርዲንግ ቱ በጣም አላይን እያደረገ ነው የሚሄደው። የፍሊት ብዛቱ ይይዛል። እንደዚህ አጓጉዛለሁ ብሎ ዝም አይልም። ዘን ኤርፖርት ፕሮጀክቶች የኤርፖርቶቹ ኢንፍራስትራክቸሮቹ ምን እንደሚሰራ ያውቃል። ምን ያህል ፍላይትስ እንዲኖሩት ያስባል፣ ኳልኩሌት ያደርጋል። ምን ያህል
አውሮፕላን መግዛት እንዳለበት አይላይን ያደርጋል። ምን ያህል ሰው መቅጠር እንዳለበት፣ ምን ያህል ሰው ትሬን እንደሚያደርግ፣ ለዛም ይሆን ገበያ ማርኬቲንግ እንዴት እንደሚያገኝ ይሄ ሙሉ ማስተሳሰር አለበት ማለት ነው። ስለዚህ ኖርማሊ ምንድነው ቦልድ የሆነ ቪዥን የሚለው አቺቨብል ሊሆን የሚችል ሊደረስ የሚችል ቢኮዝ አእምሮአችን እኛ እዚህ ድረስ ባልነው ልክ ነው የሚሰራው። ሲ ለማምጣት ከሰራሁ እኔ ዲ ነው የማገኘው ፕሮባብሊ። ኤ ፕላስ ለማምጣት በጣም የደከመ ሰው ኤ ማምጣት አያቅተው፣ ወይ ደግሞ ምንድነው የሚባለው ለሰማይ የዘለለ ጣራ ይነካል ነው የሚባለው፣ እንደዛ ማለት ነው። ስለዚህ ማስተሳሰርና ሪያሊቲው ግን ማወቅ፣ ቅድም ያልናቸውም ስዎት አናሊስ ያልነው እነዛ በሙሉ ኢንቫይሮንመንቱን ማወቅ፣ ዌር ዊ አር ናው፣ የት ነው ያለ ነው፣ ዌር ዊ አር ናው። ይሄ ኦፕን እና ክሊር በሆነ ማይንድ ነው መገምገም ያለብን። ዝም ብለን የምናስቀምጠው ኢሪስፖንሲብሊ ማስቀመጥ አደገኛ ነው ለካምፓኒ። ሰው ይስቃል፣ ይንቀናል። መጨረሻ አዘ ሊደር ኦነስትሊ ዊ ዊል ቢ ሂር ብለኸው ነገ ጠዋት የት ነው እዚህ ነው ያለ ነው ምናምን ብሎ ቢናገር እና እኛ ጋር የሚኖረው ሰራተኛው እኛ ጋር የሚኖረው ቫሊዩ ኢማጂን ነገ ጠዋት ብናወራ እንኳን አይሰማም። ስለዚህ ልናደርገው የምንችል ፖሲብል የምንለው ማክሲማም ስትረችድ አድርገን ቁጭ ብለን የምንደርስበት ሳይሆን ስትረች አድርገን ልንደርስበት የምንችለው ነገር ማስቀመጥ፣ ከዛ ደግሞ ትዋርድስ ዛት መሄድ። ኤቭሪ ዴይ ዩ ሃቭ ቱ ኢቫሉዌት እሱ ጋር እንደሆነ ኤቭሪ ማንት ኤቭሪ ዊክ እሱን ነው መገምገም ያለብን። አንድ ወንድማችን ነበረ እንደዚህ ስትራቴጂ ስንሰራ ይሄን ያህል ሴልስ ብለን አነሳና ሜይ ቢ 30 ሺህ ቶን ኦር ሳምቲንግ ሲያሰራጭ ነበረ። ወደ 200 እኮ መድረስ እንችላለን፣ 200 ሺህ ቶን እኮ መድረስ እንችላለን የሚል ሲነሳ ያነሳው እንደ ይሄ ሊሆንም አይችልም፣ ይሄ በጣም ይሄ ኢምፖሲብል ነው የሚል ነበር። ኋላ ሲደርስበት እሱ ራሱ እስካሁን ያነሳዋል። እስካሁን እንደ ለሰን ነው የሚወስደው። እኔ እኮ እዛ ስለነበርኩ እዛ እንደርሳለን ብዬም አስቤም አላቅም። ያኔም ሊትል ቢት ትንሽ ቀልዶ ነበርና እስካሁን ነው የምንነጋገረው። አየኸው እንዴት ፖሲብል እንደሆነ እንለዋለን። ብዙ ጊዜ ምነግራቸው ያለሁት 10 እጥፍ ግሮውዝ ነው። 10 ታይምስ ግሮውዝ ልታስበው አትችልም የት ሆነ። ስለዚህ በዛ መልኩ ስናስብ ግን ዴይሊ ማንጋ ምን እሸጣለሁ፣ ዴይሊ የት ነው ዲስትሪቢዩት የማደርገው፣ ፕሮዳክሽኑ ምን ያህል ነው የሚያመርተው፣ እኔ በምን ነው የማጓጉዘው፣ አላይን ማድረግ አለብን እንጂ ኢምፖሲብል አይደለም። ባት ስዎት አናሊስ ያልናቸው ኢንቫይሮንመንታል ስካኒንግ ያልናቸው እነሱ ቬሪ ኢምፖርታንት ናቸው። ዌር ዱ ዊ ዋንት ቱ ቢ፣ ዌር ዱ ዊ ዋንት ቱ ቢ እዚህ ጋር ነው የምንሆነው። ዌር ዊ አር ናው ክሊርሊ እነዚህን እንዴት ነው እዚህ የምንደርሰው፣ ሃው ዊ አር ጎይንግ ቱ ሪች ዜር የሚለው በደንብ ካስቀመጥነው ፖሲብል ነው። አንድ ሴመንት ካምፓኒ ላይ ስለነበር ስንገባ 42% ነው ካፓሲቲ ዩቲላይዜሽኑ የነበረው። ካምፓኒው መጨረሻ ላይ 91 አድርሶታል። 91% ማለት ኢት ዋዝ ዘ ቤስት ኢን አፍሪካ፣ ነምበር 1 የሚባል ካፓሲቲ ዩቲላይዜሽን ነበረው ማለት። አዘ ቲም ሁሉም አዘ ግሩፕ አዘ ቲም አዝ ኦውነርስ አዝ ቦርድ ኦፍ ዳይሬክተርስ ሁሉም አንድ ላይ ስለሰራ ነው። ሰራተኛውም አላይን ስራ ያደረገ ነው። ሌላ ምንም ሚስጥር የለው። 42 የቆየ ካምፓኒ 50 ማድረስ 60 ማድረስ ሳይሆን ቤስት ሆነው ማኑዋል ላይ ራሱ ልታገኙ ትችላላችሁ፣ የሴመንት ማኑዋል ላይ እና ይሄ ፖሲብል ነው። ያኔ ስታቅደው በቃ የሚደረስ አይመስልም ቶታሊ ቢካውዝ ያለህበት ስለምታቅ። ግን እያንዳንዱ የምንወስደው አክሽን ዴይሊ የምንወስነው ውሳኔ ቦርድ ኦፍ ዳይሬክተሩ ኦውነሩ ወይም ማኔጅመንቱ ወይም ሰራተኛው የሚወስደው አክሽን ዛት ዋርድ ዛት መሆኑ ግን ሁሌ ዊ ሃቭ ቱ ቢ 100% ሹር ማለት ኢምፖሲብል ግን አይደለም። በቂ ነው ይመስለኛል አይደል? ለሌላ እንትን እንድንል ብዬ ነው። ሌላ ጥያቄዎችን አንድ ላይ እናስተናግዳቸው። ምናልባት ዘሜ እነዚህን ሁለት ነገሮች አንድ ላይ እንጨምራቸው። ምናልባት ኃይሌ ቅድም በደንብ ስትረስ ስላላረግ ነው የሪስክ አቲቲዩድም ጭምር ነው አይደል? እነዚህ ትልልቅ ሰዎች ትልልቅ መሪዎች የምትላቸው ስትራቴጂክ መሪዎች አሁን ኢትዮጵያም ላይ ያለው ጥሩ ጅምሮች ከነጉድለቱ ብዙ ጉድለቶች እንዳሉ ሆነው በበጎ በኩል ማያቸው አሉ። በዚህ በመንግስትም እየተሰሩ ያሉ ሪስክ ቴከር መሆንን ይጠይቃል። ካልኩሌትድ የሆነ ግን ሪስክ ቴከር አንሰርተኒቲ ይኖራል። በዛ አንሰርተኒቲ ውስጥ ይሄ ቦልድ የሚመጣው እሱም ጋር አብሮ ነው። እዚህ ላይ ላቁም እና ዘሜ በስፋት ሄዶበታል። ሌላ መግዲ ቅድም ያለውን ጥያቄዎች አምጫቸውና ዘሜ አድሬስ ያርጋቸው። አንድ ሁለት ጥያቄዎች ቻት ላይ መጥተዋል። እሺ አንብቢያቸውና ዘሜ አድሬስ አርጋቸው። እሺ ይቅርታ እንግዲህ ከፊታችሁ በፊት ማዕረግ ካለ ተመስገን ከሚል
ተከታታይ how do control external factor of business or company የሚል ጥያቄ አለ። ሁለተኛው አሰፋ በሚል ስም እንዲሁ የገቡ ተከታታይ how to practice strategic plan in the voluntary organization የሚል ሁለት ጥያቄዎች አሉ። ሌሎቹ አስተያየቶች ናቸው። መሄድበት ተሰምቼ ይሆን? ግልጽ ነው። ሰምቻለሁ። መቅዲ ታንኪ በጣም ኤክስተርናል ኢንቫይሮንመንት ዊ ካንኖት ኮንትሮል ኢት። ያው ኤክስተርናል የተባለ ለዛ ነው ትርጉሙም ኤክስተርናል ነው ኢንቫይሮንመንቱ። ኤክስተርናል ኢንቫይሮንመንት ኮንትሮል ማድረግ አንችልም፣ ግን ይሄ ምንም ማድረግ አይቻልም የሚባል ግን አይደለም። ኢፍ ዊ ኢቫሉዌት ፐርፌክትሊ ኢቫሉዌት ካደረግ ነው ኢንተርናል ኢንቫይሮንመንታችን ስትሬንግዝ እና ዊክነሳችን ነው። ዲስ ኢዝ አንደር ዘ ማኔጅመንት ውስጥ ያለ ነው ወይ ጥንካሬያችን፣ ድካማችን፣ ድክመታችንን ኢሊሚኔት ማድረግ እንችላለን ቢካውዝ ዊዝኢን ስለሆነ ማለት ነው። ኤክስተርናል ኢንቫይሮንመንቱ ኮምፒቲተርስ ካሉ ዊ ካንኖት ኪል ዘም ልናጠፋቸው አንችልም፣ ወይ ደግሞ ሳቦታጅ ማድረግ አንችልም። ላይክ የአንዱን ካምፓኒ ሰው ይልኩና አንዳንዴ የሆነ ቦል ቤሪንግ ያስገቡበታል ፋብሪካው ላይ በቃ ቆመ ይባላል። እሱ ለመስራት እንደዚህ አይነት ሳቦታጆች ሁሉ አሉ አፍሪካ ውስጥ እና ኮምፒቲተሮች አሉ። ምን ታደርጋቸዋለህ? ይሄንን ለምሳሌ ዩ አር ኮምፒቲንግ ዊዝ ኳሊቲ፣ ወይ በኳሊቲ ኮምፒቲ እያደረክ ነው ወይ በፕራይስ ኮምፒቲ እያደረክ ነው። ስለዚህ ይሄ ኮምፒቲተሮቹ ማጥፋት አይቻልም። ወይ ደግሞ ፖለቲካል ኢንቫይሮንመንቱ አንስቴብል ሊሆን ይችላል። ዊዝኢን ዚስ አንስቴብል ኢንቫይሮንመንት እንዴት ነው መሰራው? ያ ነው ልዩነቱ እኮ አንዱ ስትራቴጂው ልዩነቱ እሱ ነው። የኮፒንግ ዊዝ ኤክስተርናል ኢንቫይሮንመንት። አሁን ስትሬንግዝ አለን ብለናል። ያንን ስትሬንግዛችን ኦፖርቹኒቲዎች አሉት። ኢንቫይሮንመንት ላይ ኦፖርቹኒቲ አለ። ኢትስ ኖት ኤክስተርናል ኢንቫይሮንመንቱ ትሬት ብቻ ይዞ አይደለም የሚመጣው። ትሬት ብቻ ሳይሆን ኦፖርቹኒቲም ይዞ ይመጣል። ከኤክስተርናል ኢንቫይሮንመንት የምንለው ወይ ትሬት ነው ወይ ኦፖርቹኒቲ ነው። ስለዚህ ተመስገን የጠየቀው ትሬቱን እንዴት ማኔጅ እናደርገዋለን ነው። ትሬቱ ዊ ካን ኦንሊ ሚኒማይዝ ኢት። ምን አለን? ስትሬንግዝ አለን፣ የውስጣችን ስትሬንግዝ አለ። ዊክነስ ያልናቸውን በጣም ማጥፋት አለብን። የውስጣችን ዊክነስ ሲስተም ከሌለን፣ ትሬንድ የሆነ የሰው ወርክፎርስ ከሌለን፣ የሜንቴናንስ ካፓቢሊቲያችን ሊሆን ይችላል፣ የፕሮዳክሽን ካፓቢሊቲያችን ኢንተርናል ያሉት ዊ ሃቭ ቱ ኢሊሚኔት ዘም። የስኪል የአቲቲዩድ የኖውሌጅ ጋፕስ ያልናቸው ክፍተቶች ካሉን እነዚህን ዊ ሃቭ ቱ ኢሊሚኔት። ዊክነስስ ኢሊሚኔት ነው፣ ስትሬንግዝስ ዩቲላይዝ ነው። እነሱን ስኬል አፕ የማድረግ ዊክነሳችን ኢሊሚኔት በማድረግ ስትሬንግዛችን በመጠቀም ዊ ካን ሚኒማይዝ ኢምፓክት፣ እኛ ጋር የሚመጣው ኢምፓክት መቀነስ እንችላለን። ዝናብ እንዳይዘንብ ማድረግ አንችልም። ኤክስተርናል ኢንቫይሮንመንት ዛሬ በእግር የሆነ ቦታ ላይ መሄድ አለብን። ዝናቡን ማጥፋት ስለማትችል ሬይንኮት ትጠቀማለህ ወይ ደግሞ ጃንጥላ ይዘህ ትሄዳለህ ማለት ነው። በሌላ አባባል ማለት ዘሴም ኢዝ ትሩ ኢን ካምፓኒስ ሪሊ አሉ አውቃቸዋለሁ። እኔም በጣም ኢምፖሲብል የሚመስሉ ናቸው፣ ግን ቪዥነሪ ሊደርስ ወደ ኦፖርቹኒቲ ይቀይሯቸዋል። በጣም ዊዝኢን ዛት ዲፊካልት ኢንቫይሮንመንት የሚጠቀመዋሉ። በጣም ቤኔፊትድ የሚሆነዋሉ። ለእኛ እንደ በዚህ ሀገር ተረብሸው ምን መስራት ይቻላል ይላል። አንዳንዱ ደግሞ በዚህ በተረበሸ ደግሞ በጣም ቢዝነስ የሚሰራ ሰው አለ። አውት ኦፍ ዘ ቦክስ ማሰብ ይጠይቃሉ። ግን we can only minimize them. We cannot eliminate them, but we can minimize the impact on our business by using our strengths and eliminating our weaknesses. Then opportunity-ዎቹ ግን መጠቀም እንችላለን ማለት ነው። ኤክስተርናል ኢንቫይሮንመንቱ ሌላ how to practice strategies in voluntary የምንለው የቤተክርስቲያን አገልግሎቱም ሊሆን ይችላል። ቤዚካሊ ቤተክርስቲያን ሰው የሚያገለግለው ነገ ጠዋት ነፍስ አለን፣ ከሞትን በኋላ ህይወት አለ፣ ፍርድ አለ ብለን ስለምናምን ይሄም የራሱ ስትራቴጂ ይኖረዋል ማለት ነው። ቮለንተሪ እሱ ነው። ወይ መስጊድ ሊሆን ይችላል ወይ ቤተክርስቲያን ሊሆን ይችላል። አንዳንዱ ሰው እኮ አውሮፕላን ይዞ እንዲጋጭ የሚያደርገው እኮ የኦሪንቴሽን ነው። ባይዘ ወይ አን ኦሪንቴሽን እንዴት አድርጎ ነው ያ የፈጠረው? አውሮፕላን ላይ የተሳፈሩ ሰዎች ከፓይለት ጀምሮ ነው የሚጀምረው። ፓይለት ሆኖ አውሮፕላን ይዞ ለክፉ ስራ ነው ያዋለው። አፕሪሼት የምናደርገው አይደለም። ምን ቢሆን ነው እንደዚህ የሚያደርገው? ግን ምን አይነት ኦሪንቴሽን ነው እንደዚህ ሊያደርገው የሚችለው የሚለው we have to think። ለክፉ ነገር ቢያደርገውም ግን ኢማጂን to this extent ሰው ሳክሪፋይ አድርጎ ራሱ ጥሩ ላልሆነ ዓላማ እንኳን በቃ አውሮፕላን ይዞ እዚህ ኒውዮርክ ህንፃ ላይ ያጋጫል ማለት ነው።
ምን ቢባል ነው ኤቭሪ ዴይ ምን አይነት ኦሪንቴሽን ተሰጥቶት ነው? ለክፉ ነገር እንደዚህ ካረገ ለጥሩ ነገር ምንድን ነው ወደዛ የሚያደርሰን ምንድን ነው? ነገ ጠዋት ምን ለማግኘት ብሎ ነው ይሄ ሰው እንደዚህ ያደረገው? በምን አይነት ኦሪንቴሽን ነው የሚለው ማየት ይፈልጋል። ግን ኢምፖሲብል አይደለም። ይሄ ስትራቴጂክ ፕላኑን ቮለንተሪ ወደሆንበት ቮለንተሪ ላይ ሰው ላይ ነው መስራት ያለብን። ኖርማሊ ሰው ላይ ነው በቃ የፈለገ ቢሆን ሰው ላይ ነው። ቤተክርስቲያን ከሆነ መንፈሳዊ ህይወቱን በማነጽ ላይ ነው የምትሰራው የምትደክመው። ስለዚህ ነገ ጠዋት ከሞት በኋላ ህይወት አለ ብሎ የሚያምን ሰው የፈለገ መስዋዕት ክፈል ቢባል ይከፍላል። የፈለገ መስዋዕት ክፈል። እኛ ዘአዘር ወይ ስለምንሄድበት ነው ባይዘውን ሰውየው መንፈሳዊ ሳይሆን ወይ ደግሞ መስጊድም ይሁን ቤተክርስቲያንም ይሁን ሰውየው መንፈሳዊ ሳይሆን አንደርስታንድ ሳያደርገው ክርስትና የምንሰጠው ሌላው ስራ ነው የምንሰጠው። ለምንድን ነው የማይተጋው? ለምንድን ነው የማይሰራው? ለምንድን ነው የማያገለግለው ነው የምንለው እንጂ ይሄንን ላይ መስራት በጣም ብዙ አንደክም። የሰውየው መንፈሳዊ ህይወት ላይ በመስራት አይደለም የምንደክመው። ለምንድን ነው የማይሰበሰበው? ለምንድን ነው የማይመጣው? ሌሎቹን ነው። ይሄ ቅድም ያለው ነው። በጣም እንደ ሊደርስ ያለን በጣም ከፍተኛ ችግር ቱ ቢ ኦነስት 5 ዓመት የሚወስድ ኬዝ ካለ 5 ዓመት ጽናት የሚፈልግ ሳክሪፋይስ የሚፈልግ እና ትልቅ ለውጥ ሊያመጣ የሚችል ነገር ላይ ፎከስ አናደርግም። ለጊዜው እዚህ እናየዋለን። ኋላ ለጊዜው ለዛሬ እናክማለን፣ ለነገ እናክማለን፣ ከነገ ወዲያ ዊ ነቨር የ5 ዓመት አለና ለ5 ዓመት አስበን ዛሬ አንሰራው። ስለዚህ ቤተክርስቲያን አንዳንዴ ሰው አገልግሎት ዝለዋል ደክመዋል እንላለን፣ ብዙ ጊዜ እናነሰዋለን። ዘን ዋት ቢባል በቃ ሌላ እኮ ምንም ነገር የለውም። በቃ ሌላ ምንም በዚህም ብንል በዚህ ሶሉሽን የለውም። ዊ ሃቭ ቱ ወርክ አውት አገልጋዮቹ ላይ መንፈሳዊ ህይወት ሊሆን ይችላል። ክርስትና ከገባው ወይ ደግሞ አገልግሎት ከገባው እንኳንስ ጊዜው ህይወቱም መስዋዕት ያደርጋል፣ እንኳንስ ጊዜው ህይወቱም ይሰጣል። ስለዚህ ቮለንተሪ ወደሆነ አገልግሎቱን ብናመጣው ወይ ደግሞ በፈቃደኝነት የምናገለግለው ላይ ወደ አስቀመጥነው ቪዥን እና ሚሽን የሚያደርሱት ሪሊ ሞቲቭን አንደርስታንድ እንዲያደርግ የማድረግ ኢምፖርታንት ይመስለኛል። ብዙ ጊዜም ስለሚነሳ ነው። አገልጋዩ ተዳክመዋል፣ በቃ ሰው እኮ አልመጣል እንደዚህ ሆነ፣ ዘን እንዲመጣ እናርግ ነው የሚባለው። ሶሉሽን እንዲመጣ እናርግ፣ ዘን ምን እናርግ? እስቲ እንጥራው በስልክ፣ እስቲ እንደዚህ እናርግ፣ እስቲ እንደዚህ እንሰብ። በዛ ሊመጣ አይችልም። በእርግጠኝነት ክርስቲያን ስላልሆነ ነው ወይ ደግሞ መንፈሳዊ ስላልሆነ ነው ወይ ደግሞ አገልግሎቱ ስላልገባው ነው ብለን ብንነሳ እዛ ላይ ብንሰራ ሳይታወቀን እሱ ራሱ ሰውየው ራሱ አይታወቀውም። ኢሞሽናሊ ኮሚትድ ይሆናል። ኢሞሽናል ኮሚትመንት የምንለው ወደዛ ውስጥ ይገባል ማለት ነው። ሳይታወቀው ኢቭን ህይወቱ ሁሉ ሊረሳ ይችላል፣ ኑሮው ሁሉ ሊረሳ ይችላል። እና ቮለንተሪ ወደሆኑትም ያገለግላል። ዘን ስትራቴጂ ቲንክ ሎንግ ተርም የሆነ ቪዥን እና ሚሽን ይዘን የምንሰራው ነው። መልሻቸው ከሆነ ትዝየ ቢጨምርበት ጥሩ ይመስለኛል። ምንድነው በጣም ጥሩ አድርገህ ነው እንዲሁ ለማጠቃለል። በተለይ ይሄ ሁለተኛውን 4 ነገሮች ናቸው የሚያስፈልጉት ብዬ የማስበው። ዘሜም እንዳለው አንደኛው ኢንስፓይሪንግ ፐርፐዝ ይፈልጋል። ዋናው የቮለንተሪ ሰክሰስ እሱ ላይ ነው። ቮለንተሪ ኦርጋናይዜሽንስ በየትኛውም ተቋም ሰዎች ወደው ፈቅደው ጊዜያቸውን ሀብታቸውን እስከ ሞት ድረስ ቅድም ዘሜ እንዳለው የሚደርሱት የያዙት ዓላማ ከነሱ በላይ እንደሆነ ሲያምኑ ነው። አንዱ እሱ ነው። ሁለተኛው በሱ ውስጥ ደግሞ በጣም የሚያስፈልገው ኮሙኒኬት የማድረግ ነው። ያንን ነገር በትክክል ከየት ተነስተው ወዴት እንደሚሄዱ በሚሄዱበት ደግሞ መዳረሻ ይሄ ቪዥን የሚባለው አሁን ቪዥን ስቴትመንት በተለይ ለቮለንተሪ ኦርጋናይዜሽንስ ነው የሚያስፈልገው። ፐርፐስ ሰጠኸው፣ ከእንቅልፍ የሚቀሰቅስ ቢደክም ድካሙ እንዳይሰማው፣ መስዋዕትነት ቢከፍል መስዋዕትነቱ እንዳይሰማው አንዱ ፐርፐስ ነው። ሁለተኛው ያንን እንዲረዳው ማድረግ ነው። ኮሚኒኬሽን በስትራቴጂክ ሊደርሽፕ ኮሚኒኬሽን ኢዝ ኪ። ብዙ ሚሊዮን ህዝብ ሰዎችን ያሰለፉ ሰዎች በየዘመኑ የኮሚኒኬሽን ውጤት ነው። ስትራቴጂክ ኮሚኒኬሽን በጣም ያስፈልጋል። ሶስተኛው ኢንቴግሬት የማድረግ ነው። ኢንቴግሬት የማድረግ በጣም ቀላል ሀሳብ ይመስላል። ሰዎችን ማስተባበር ማለት ብቻ አይደለም። ኢንቴግሬት ማድረግ ማለት ከሁሉም ከእያንዳንዱ ከአንዱ ሀብት ከሌላው እውቀት፣ ከጽዳት ሰራተኛዋ ይሄ፣ ከደካማ ከሚባለው ይሄ፣ ትልቅ ከሚባለው ይሄ፣ ሁሉንም ሳይንቁ ከእያንዳንዱ ያለውን ፖቴንሻል
አይዴንቲፋይ የማድረግና የመጠቀም ጉዳይ ነው። ቮለንተሪ ማለት እሱ ማለት ነው። ቮለንተሪሊ ሁሉም ሲደማመር ነው። አሁን ይሄ ቢብሊካል ኮንሴፕት አለው፣ ከዚህ በፊት አንስቼላችኋለሁ፣ እዩት። እያንዳንዱ ትንሽ የሚባል ነገር የለም። ሁሉም ሰው ኮንትሪቢዩት ያደርጋል። ሁሉም ሰው ደግሞ ተጠርቷል። ሁሉም ሰው ደግሞ አስተዋጽኦ ከፍ ያለ ነው። እሱ ሞቲቬሽን ያስፈልጋል። ስለዚህ ሞቲቬሽን ያስፈልጋል፣ ኢንስፓይሪንግ ኮሚኒኬሽን ያስፈልጋል፣ ኢንቴግሬሽን ያስፈልጋል። እዚህ ላይ ላቆም። ሌላ ጥያቄዎችን ነው አድሬስ የምናደርገው ዘሜ። አሁንም ሶስተኛ ክፍል መሄድ ሳያስፈልገን አይቀርም። በደንብ አድሬስ እናደርጋቸው እነዚህንና የቀረን ደቂቃ 10 ደቂቃ ነው። 3 ደቂቃ ነው የሚታየኝ። መግዴ 5 ደቂቃ እናድርገውና በ5 ደቂቃ ውስጥ አጠር አድርገን አድሬስ እናድርጋቸው። ሌላ የተነሱ 1 ሚሊዮን ያነሳውን ነገር የሚሊዮን ሀሳብ የተሻለ መግዴ ጥያቄ አልመሰለኝም። ጥያቄ ሳይሆን ተጨማሪ ነገር ነው። በተሰጠው ገለጻ ላይ ሀሳብ ነው የሰጡት። ግን እስኪ አንድ ጥያቄ ሚሊዮን ነው ያየሁት። ላክ ኦፍ ስትራቴጂክ ኢቫሉዌሽን ኤንድ ኢንሴንቲቭ ኢምፕሊሜንቴሽን እንደ ምክንያት አድርጎ ያነሳው መሰለኝ። ሌላም ሰው ካለ ግን ሊገባ ይችላል። ሁለት ሀሳቦችን ሰጥተዋል። ሚሊዮን በሚል ስም የገቡ ተሳታፊ ሁለቱም በመጀመሪያው እና በሁለተኛው ገለጻ ላይ በመሀል ላይ ተጨማሪ ሀሳብ ነው ማየት እንችላለን። ወይም ጥያቄ ካላቸው መግባት ይችላል። የቀሩ ያለዛ ዘሜ ሊያጠቃልለው ነው ሁሉንም። ዘሜ እንግዲያው ጥያቄዎች ከሌሉ የመጨረሻዋንም ባጭር በምትችለው መጠን 5-6 ደቂቃ እንውሰድና አጠቃላቸው። ጥሩ በጣም ምክንያቱም ዋይ ስትራቴጂ ፌልስ ኦልሬዲ ከቨር አድርገናል። ኦልሬዲ ዲስከስ ስላደረግንበት ያው ስትራቴጂ ሰፊ ነው። ቱ ቢ ኦነስት ይሄ በ3 ሰዓት በ1 ሰዓት ተኩል የሚጠቃለል አይደለም። ሜይ ቢ የቀናትም የሳምንታትም ዲስከሽን እና ጥያቄ መልሶች እንዲሁ በጣም ጊዜ ይፈልጋል። ግን እንዲሁ እዚህ ያለው ሰው ደግሞ በጣም ብዙ ኤክስፖዠር ያለው ልምድ ያላችሁ ስለሆናችሁ እንዲሁ አርዕስቶችን እያነሳን ለመወያየት ካልሆነ በስተቀር ስትራቴጂክ ፕላንን በዚህ አጭር ጊዜ ከቨር ማድረግ አይቻልም። ዋይ ስትራቴጂ ፌል የሚለው ያው ቅድም የተነጋገርንባቸው ትዝ ሞር ኤክስፕሌን ያደረጋቸው ናቸው። ማይንድሴት ብለው ኦልሬዲ ሸርድ ነው። አይታያችሁ? ሸር አድርጌ ነበር። አንድ ሸር አድርጌ ይታያል። ይታያል። ኦኬ ስታክ አድርጎ ነበር ማለት ነው እንጂ ኦኬ ላክ ኦፍ ክሊር ቪዥን ኤንድ ኮሚትመንት የምንለው ክሊር ቪዥን ኤንድ ኮሚትመንት፣ ክሊር ቪዥን አለመኖር፣ ሊደርስ ዱ ኖት ትሩሊ ቢሊቭ ኢን ዘ ቪዥን ራሱ አቲቲዩድ ያለው ቅድም ነው። በቃ ሌላ ምንም የለው። የሆነ ቪዥን ኖሮ ወደዚህ እንደርሳለን የሚል ያ እምነት አለመኖር እና ኮሚትመንት አለመኖር። ስትራቴጂ ዘ ዶክመንት ምን ብናስቀምጠውም ብንለውም ካምፓኒ ወደዚህ እንሄዳለን ብለን ሪስክ አቨርት የማድረግ የሆነ ነገር ብንሳሳትስ እነዚህ አንድ ላይ እንወስዳቸዋለን አዘ አቲቲዩድ ብለን ስትራቴጂ ሪትን ባትኖት ኮሚኒኬትድ። ይሄ ያው ኮሚኒኬትድ ያልሆነ ስትራቴጂም ቅድም ጠቅሰናቸዋል። ሬዚስታንት ቱ ቼንጅ ኤንድ ኮምፕላሰንስ የሚለው በጣም ኢምፖርታንት ነው። ሬዚስታንት ቱ ቼንጅ ቅድም ትዝ የገልጾልናል። ኮምፕሌሰንሲ ግን ላይክ አየር መንገድ የገጠማቸው ፌይለር በቃ አየር መንገድ የሚሰራው አስዩም ያደርጋል። በቃ ይሄ ሁሉም ሰው ዚስ ኢዝ ዘ ቤስት ኳሊቲ ብሎ ኮምፕሌሰንስ ነው እንደዚህ ፌይል እንድናደርግ ያደረገን የሚለው የኢትዮጵያን ኤርላይንስ አንዱ 737 ነው። ፌይል ሲያደርግ ኮንቲኒየስሊ ሲገመገም የነበረው መጨረሻው ኮምፕሌሰንስ ነው። ኦቨር ኮንፊደንስ አለ። ኦቨር ኮንፊደንሱ ምን ፈጠረ? ኮምፕሌሰንስ ፈጠረ። ዘንድ ፌይለሩ አጋጠመ የሚለው ነው። እና we have always done it this way በቃ ይህን ስንሰራው የቆየን ነው። ምን አዲስ ነገር አለ የሚለው fear of failure or losing position blocks innovation and programs። እነዚህ resistance to change የምንላቸው no structure change management plans ቼንጅ ራሱ ይህን ስንቀይር የእያንዳንዱ ኢንፑት ወይ ደግሞ እያንዳንዱ መቀየር ያለባቸው ነገሮችን አያይዞ አለመሄድ ኢንቴግሬሽን ያለው ቅድም ከዚህም አንድ ላይ ናቸው። ይሄ በሙሉ ኢንተግሬት ማድረግ ቼንጆችም ኢንተግሬት ማድረግ የሚፈለገው አውትፑትም ፉል ሪሶርስ አሎኬሽን ኤንድ ኤግዚኪዩሽንም ዘ ሴም ሪሶርስ አሎኬት አለማድረግ ምንም እንኳን ስትራቴጂው ቢኖርም
ፌል የሚያደርገው ሪሶርስ አሎኬት አለማድረግ፣ ፕሮ ኤግዚክሽን ማንፓወር አሳይን አለማድረግ፣ ቴክኖሎጂካሊም ዝግጁ አለመሆን፣ ፕሪዮሪታይዝ አለማድረግ፣ እነዚህ ፌይለሮች አሉ። ፌይለር ቱ ሞኒተር ኤንድ ለርን ኤንድ አዳፕት፣ ይሄም ሞኒተር አለማድረግ፣ ኦቨር ኮንፊደንስ፣ ኖ ፐርፎርማንስ ሪቪውስ ወይ ደግሞ በትክክል እየገመገሙ አዳፕቴሽን ስታይልስ የአዳፕት እያደረጉ ወደ ኤንቫይረንመንቱን አፌክት የሚያደርገው ከሆነ ይህን በዚህ እናስተካክለው፣ በዚህ እንሄድ እያሉ አለመሄድ፣ ኢንተግሬት አድርጎ ከኢንድ ቱ ኢንድ ይዞ አለመሄድ፣ ኖ ለርኒንግ ካልቸር፣ ሚስቴክስ ሪፒትድ ኢንስቴድ ኦፍ ኮሬክትድ ሁሌም ይሰራሉ። አንድ የነበርኩበት ካምፓኒ አለ እዚህ ሳውዝ ካሮሊና እና ካምፓኒው አሁን ተዘግተዋል። ይገርመኝ ነበር እኔ ያው እዛ አንዴ ስራ ጀምሬ ስለነበረ ይህን ያህል ፌይለር አለ ይላል። የራዲያተር የሚሰራ ካምፓኒ ነው። ይህን ያህል ሊኬጅ አለ፣ በቃ ቁጥሩ ነው እንጂ እንዴት ይህን ፊክስ እናድርገው የሚለው የለም። እና ይሄ ካምፓኒ እንዴት ኤግዚስት አደረገ እያልኩ በጣም ብዙ ይገርመኝ ነበረ። አሁን ካምፓኒው ኪሳራ ነው ተብሎ ተዘግተዋል። ትልቅ ካምፓኒ 20 ዓመት ምናምን የቆየ የጀርመኖች ካምፓኒ ነው። እና ኤቭሪዴይ 50 ሊኬጅ አለ ከተባለ በቃ 50 ቁጥሩ ነው የሚፈልጉት እንጂ they don't care ነገ 40 እንዴት እናድርገው፣ ወደ 30 እንዴት ይውረድ፣ 20 እንዴት ይሁን፣ 10 እንዴት፣ 5 እንዴት ኢሊሚኔት እናድርገው የሚል ታርጌት አታዩም። ስለዚህ ሚስቴኮች ሁሌ ሪፒትድ እንደሆኑ ናቸው። ለርኒንግ የሆነ ካልቸር የለንም ከዛ የምንወስደው ማለት ነው። አይ ቲንክ ይበቃል ይመስለኛል። እነዚህ ኢምፕሊሜንቴሽኑ እንዲፋጠን ወይ ደግሞ ሳስቴይነብል እንዲሆን ወይ ደግሞ ፌይል እንዳያደርግ ምን ማድረግ አለብን የሚል ናቸው። ዲፕ ኤንድ ኦነስት አንደርስታንዲንግ ኦፍ ዌር ዘ ኦርጋናይዜሽን ኢዝ ኦር የት ነው ያለው የሚለው አንደርስታንድ ማድረግ፣ በሆል የኢንባውንዱም አውትባውንዱም ፋይናንሻል ሄልዙ ዲፕ አንደርስታንዲንግ፣ ኢንተርናል ኤክስተርናል ኢንቫይሮንመንቱን በደንብ ማየት፣ የማርኬቲንግ ፖዚሽንስ ኢምፕሎይ ሞቲቬሽኖችን በደንብ ማየት መገምገም ኢምፖርታንት ነው። ሸርድ የሆነ አንደርስታንዲንግ ኦፍ ሪያሊቲ ዊዝ ሲኒየር ኤንድ ዲቪዥን ካሉት ጋር ሸርድ የሆነ አንደርስታንዲንግ መፍጠር ወይ ደግሞ ኮሚኒኬት ማድረግ፣ እነዚህ ደግሞ ሶሉሽኖች ናቸው። ሪስክ ይሄ ያው እንዳለ መውሰድ ሁሌ ሪስክ አለ፣ ግን ኢት ሹድ ቢ ካልኩሌትድ ማለት ነው። ይሄ ቢያጋጥም ወዴት እንሂድ የሚለውን ማየት ያስፈልጋል። ሚስ አላይንድ አክሽንስ መኖር የለባቸውም። ሬዚስታንስ ቱ ቼንጅ ኦር ስትራቴጂክ ኢምፕሊሜንቴሽን ላይ እነሱን አስቀድሞ ማሰብ፣ ኢንተርናል ኮንፍሊክት ቢትዊን ዲፓርትመንቶችን ማኔጅ ማድረግ፣ ኢንኤፌክቲቭ ዩዝ ኦፍ ሪሶርስስ እነዚህን ኢሊሚኔት ማድረግ ነው። ያው ትንሽ ሰፋ ስለሚል ያው በዚህ ይበቃናል ለዛሬ። ሌላ ቀን ደግሞ አንድ የውይይት መድረክ ያዘጋጅልናል ትዜ። ተጨማሪ ጥያቄዎች ካሉ ወይም ደግሞ ሌሎች ወንድሞቻችን ተጨማሪ የምትሰጡት ነገር ካለ ጥሩ ይመስለኛል። ታንኪ በጣም እግዚአብሔር ይስጥልን ዘሜ። አንድ እኔ በጣም እንዳልከው የሚጠገብ አይደለም፣ ሰፊም ነው። ግን እኔ አይ ቲንክ ምን ወስደው ነገር የሚመስለኝ ከሁሉም ስኪል ስትራቴጂክ ሊደርሽፕ በእኔ እይታ በጣም ወሳኝ ነው። ለፕሮፌሽናል ሰክሰስም ወሳኝ ነው፣ ለልጆቻችንም ሰክሰስ ወሳኝ ነው፣ ማህበረሰብንም ለመለወጥ ወሳኝ ነው፣ ሀገርንም ለማሻገር ወሳኝ ነው። እና በደንብ ካልቲቬት የምታደርጉት ኢንተርስት ነው ዴቨሎፕ እንድታደርጉ የምፈልገው አንዱ ትልቁ ነገር ኢንሲስት የማደርጋችሁ በደንብ እዩት። ይሄ ቅድም ያየናቸውን እነዚህ ስኪልስ እንዴት አድርገን ነው ልጆቻችን ላይ ማውረድ የምንችለው? እንዴት አድርገን ነው ቮለንተሪ ኦርጋናይዜሽንስ ጋር ማውረድ የምንችለው? እንዴት አድርገን ነው በየእምነት ተቋሞቻችን ማውረድ የምንችለው? እንዴት አድርገን ነው በምመራው ወይንም ባለሁበት ተቋም ውስጥ ይህን ነገር ማንጸባረቅ የምችለው? እና አንዳንድ ጊዜ በደንብ ፕራክቲስ ካደረጋችሁት ኖቲስ ትደረጋላችሁ፣ ይታወቃል። ተቋሙን ስትቀይሩት እና ፒክ ስትደረጉና ፕሮፌሽናል ሰክሰስፉል ስትሆኑ ሁሉ ልታዩት ትችላላችሁ ብዬ አስባለሁ። እኔ ከዚህ በፊት አጋጥሞኝ ያውቃል። በፕራይቬት ሴክተር ውስጥ በተለይ በጣም ትልቅ እድል አለ። ስለዚህ በደንብ እዩት። ያ አቲቲዩድ ዴቨሎፕ ካደረገ ወደ ቴክኒካል ስኪሉን ቴክኒካል ኮምፒተንሱን ማምጣት ያን ያክል ውስብስብ አይመስለኝም። የተሞክሮ ጉዳይ ነው፣ የጥረት ጉዳይ ነው፣ የሰልፍ ለርኒንግ ጉዳይ ነው። አቲቲዩዱን ግን ይሄ ማይንድ ሴቱን ዴቨሎፕ አድርጉት። ከዛ በኋላ በንባብ ብዙ ነገሮች ይመጣሉ ብዬ አስባለሁ። የቀረ አንድ ወሳኝ ጥያቄ ካለ ወይም አስተያየት መግዴ ከአንቺም ሊሆን ይችላል፣ እሱን እኔና እንጨርስ። ያወጣ ሰው የለም። እኔ ግን እድሉን ስጠቀም እውነት እግዚአብሔር ይስጥልን። በጣም ነው
የሚገዛ ሀሳብ ነው። ትልቅ ነገር ነው። እዚህ ምናልባት ላሉት ወንድሞች አንድ ጥያቄ መጥቷል። እድል ልስጥ። ኃይሌ የሚባሉ ጨርሽው አንቺና ጨርሽና መቅዲ ጨርሽ አንቺ። እኔም ማስተያየት ስለሆነ ያለኝ አንቺ ጨርሽ መጀመሪያ። መቅዲ አንቺ ጨርሽና ኃይሌ ይገባል። እሺ እኔ ሚስ እንዳናደርግ ብዬ ነው። እግዚአብሔር ይስጥልን። ትልቅ ሀሳብ ነው። እዚህ ላሉት ምናልባት ትልልቅ ፕሮፌሽናሎች ሪፍሬሽ ማድረግ ሊሆን ይችላል። አዳዲስ ደግሞ ላሉ ወንድሞች እህቶችም ደግሞ እንዲሁ ማንቂያ ነው ብዬ አስባለሁ። ከሁሉ በላይ ራስ ላይ እንደመስራት ራስን አምኖ ተቀብሎ ራስ ላይ ስራ እንደመስራት ትልቅ ነገር የለም። እኔ ከከምፐኒም ከተቋማትም ከሌላም በላይ ራስ ላይ መስራትን አብዝቼ እመርጣለሁኝ እና ወደ ራሳችን ገልብጠን የምናይበት በቅተን ጥሩ አቋም ይዘን ስንሄድ በእርግጠኝነት የመጀመሪያው ለውጥ ነው ብዬ አምናለሁ። እኔ እንደዚህ አድርጌ ነው የወሰድኩት ከራሴ ጀምሬ ማለት ነው። ራሴ ሩስ ወስድ ቤተሰቤ ላይ ሰራለው፣ ልጆች ላይ ሰራለው። እንደተባለው የረጅም ጊዜ የ30ውን የ20ውን ዓመት ስትራቴጂክ ፕላን ራሳችን ላይ በቤታችን በትውልዱ ላይ መስራት እንችላለን ብዬ አስባለሁ። እግዚአብሔር ይስጥልን በእውነት። በጣም ደስ የሚል ሀሳብ ነው። ኃይሌ ይቀጥልና ኃይሌ እየቀጠልክ ነገ መንፈሳዊ መሪነት ሶስተኛ ክፍላችን ይቀጥላል። ለፍላጎቱ ላላችሁ ሰዎች በተመሳሳይ ሰዓት ቀጥል ኃይሌ እና በዛው እናጠቃልለው። ይቅርታ 5 ደቂቃ ወስደናል። ከይቅርታ ጋር አድርገን አናውቅ። ኃይሌ ቀጥል። 1 ደቂቃ። እሺ አመሰግናለሁ። ምናልባት አንድ ጥያቄ ላንሳ። አስተያየቱን ላቆየውና አስተያየቱን በጽሁፍ ትዜ ላንተ ልክላለሁ። እሺ ኃይሌ የኔ ጥያቄ ምንድነው? ባጭሩ ስትራቴጂክ እቅድ ለየትኛውም ድርጅት የግድ አስፈላጊ ነው ወይ? ነሰሰሪ ነው? ለምሳሌ በአቅም በጣም የደረጁ በስኬል ኦፍ ኦፕሬሽን በጣም የሰፉ በቢዝነስ ዳይቨርሲቲ በጣም የተለጠጡ ትልልቅ ተቋማት አሉ። የድርጅት ቅርጽ የሚይዘው ደግሞ በአነስተኛ መጠን የሚሰሩ ተቋማት አሉ። ለሁሉም ተቋማት የግድ ስትራቴጂክ ፕላን አስፈላጊ ነው ወይ? ምክንያቱም ኢትዮጵያ ውስጥ የምናየው ነገር አለ። እንደዚህ አይነት የስትራቴጂክ ቲንኪንግ ወይም ደግሞ የስትራቴጂክ ቪዥን ኮንሰፕቱም ሳይኖራቸው በጣም ትልቅ ደረጃ የደረሱ አይደለም ስትራቴጂክ ፕላን ይቅርና እንደው የዓመት የወር እንኳን እቅድ የማያውቁ በጣም በስም በጣም የገነኑ በስራ በጣም የሰፉ በሀብትም በጣም የደረጁ ተቋማትን እናያለን። እና ዋት ዘ ሴክሬት ቢሃይንድ እንደው በምን ሚስጥር በምንስ አቋራጭ መንገድ ነው ሊሆን የቻለው? ይገርመኛል። ላይ ትንሽ ኃይሌ እግዚአብሔር ይስጥ። መጀመሪያ አንስተኸው በወደድኩ ነበረ። ችግር የለውም ጊዜ ይሁን። ምንድነው ባጭሩ እንመልሰው። ምንድነው በጣም ወሳኝ ጥያቄ ነው። እኔ ደጋግሜ እያሰብኩበት ስትራቴጂክ አስተሳሰብ ማይንድ ሴት በሌለበት ስትራቴጂክ እቅድ ባይኖር ነው የሚመረጠው። ወረቀት ላይ የሚያስቀምጡት ከሆነ ባይኖር ነው የሚመረጠው። እነዛ ተቋማት ሰክሰስፉል ሆነው ያያቸው የሚመስለኝ ወረቀት ላይ አላስቀመጡትም እንጂ ልባቸው ላይ ሁሉም ነገሮች አሉ። እነዚህ ኢማጂኔሽን አላቸው። ኃይሌ ገብረስላሴ ኢማጂኔሽን አለው፣ አትጠራጠር። በጣም ቢግ ድሪም ያለው ሰው ስለሆነ ነው ትልቅ ተቋማትን የገነባው። ዝም ብሎ አልመጣም። ጀስት ኃይሌን ቼክ አድርገው የሚናገረውን የሚሰራውን ነገር ይኸው። በጣም ግሬት ኤክስኪዩሽነር ነው። ዝም ብሎ አልመጣም። እነዛ ትልቅ ተቋማት በሙሉ ወረቀት ላይ እንኳን ሳያስቀምጡት መሪዎቻቸው ግን ቦልድ ቪዥን ነው ያላቸው። የዛሬ ሳምንት ነግሬያቸዋለሁ። ከዚህ በፊት ሲሰራበት የነበረ አንድ ሰው አሁን ስሙንም አልጠቅሰው በጣም ትልቅ ካምፓኒ ኢትዮጵያ ውስጥ ማኒፋክቸሪንግ ሴክተር ውስጥ ያለ ሰው ምን አይነት ቪዥነሪ እንደነበረ የዛሬ 20 ዓመት ነው የማውቀው። ማኒፋክቸሪንግ በደንብ በማይታወቅበት ሁኔታ ውስጥ ጮቄ በሚባል ቦታ ላይ ወይንም ሪሞት በሚባል ላይ ትልቅ ተቋማትን እንዴት እንደሚገነባ አይቼዋለሁ። እሱ ልብ ውስጥ ቪዥን አለ። እሱ ልብ ውስጥ ኢማጂኔሽን አለ። እሱ ልብ ውስጥ ቦልድ ሪስክ ቴኪንግ አለ፣ ቦልድ ድሪምስ አለ። ስለዚህ እነዛ ሰዎች ወረቀት ላይ አይጻፉት እንጂ አለ። ሌላው ግን ስትራቴጂክ እቅድ በወረቀት ላይ ሲቀመጥ ለሌላው ታጋራዋለህ፣ ኢንስፓየር ታደርግበታለህ፣ ዳይሬክሽን ትሰጥበታለህ፣ ከየት ተነስተህ የት እንደምትሄድ ታሳይበታለህ፣ ታስተባብርበታለህ።
ኢንቴግሬት ታደርግበታለህ። ወረቀት ላይ የተጻፈ ነገር በሙሉ በጣም አስፈላጊ ነው እና ስትራቴጂክ እቅድ ያስፈልጋል። ስትራቴጂክ እቅድ ግን የሚያስፈልገው ከልቦ ያመነበት መሪ በሚኖርበት ከልቦ ያመነበት ተቋም በሚኖርበት ነው እንጂ በሌለበት ጥቅም የለውም ብዬ ነው የማስበው። ኃይሌ ዘሜ አንድ ሁለት ነገር በልና እዚህ ላይ እንጨርሰው። ዛሬ መቼም ይቅር ትሉኛላችሁ። አይ ቲንክ በደንብ ገልጸዋል ትዜ። ከዛ በላይ ተጽፎ ላይ ቀመጥ ይችላል። ኦን ዘ ማይንድ ኤንድ ሃርት ኦፍ በአእምሮ ካለ ሰው የት ከየት ደርሶ ወዴት እንደሚሄድ የሚያስቀምጣለ ኢቭን ዶ ሂ ካንት በደንብ ጽፎ ኦርጋናይዝ አድርጎ እንደዚህ አድርጎ ስትራቴጂ ብሎ የቫሊ ፕሮፖዚሽን ብሎ ባይወስድም ይሄኛው ፕሮዳክት የለም ይመስለኛል እንደዚህ አድርጌ ይሄን ፈጥረው ይሄን ባረግ ይላል። ቅድምም ትዜ ሲገልጻቸው የነበሩት ባለሀብት እንደዛ ነው። ማንም ሰው ኢንዱስትሪ ፓርክ የሚባል ሳይታሰብ ኢንዱስትሪ ፓርክ አላቸው 1988 በእኛ በኢትዮጵያ አቆጣጠር ማለት ነው። እና 1988 እኛ ፍሬሽ ተማሪዎች ነን 4 ኪሎ በዛን ጊዜ ምንድነው የሚባል ኢንዱስትሪ ፓርክ ነው የሚለው ስሙም ኢንዱስትሪ ፓርክ ነው የሚለው እና ሰው ጋር የተጻፈ እንደዚህ ወረቀት ባይኖርም አእምሮው ላይ ሊኖር ይችላል፣ ተጽፎም ሊሆን ይችላል። ፎር ዛት ማተርን ስትራቴጂ ኢምፖርታንት ነው። አንድ ሱቅ ያለውም 10 እንዴት ላድርገው ሊል ይችላል። ይሄ ጽፎ ኦርጋናይዝ አድርጎ ስትራክቸሩን ጠብቆ አሁን በምንለው መልኩ ኦርጋናይዝድ ሆኖ ላናገኘው እንችላለን። ቅድም ትዝ ያለው ግን ማይንድ ውስጥ ካለ ዛትስ ኢናፍ። ለሌላው ሸር ማድረግ እንዴት የምንለው ሞር ሳስቴይነብል እና ግሮውዙ አንኢንተራፕትድ ያደርገዋል። ባለፈው አንስተነው ስለነበረ ሳስቴይን አድርጎ ሊሄድ ይችላል። ያ ሳይሆን ቀርቶ ሰውየው ጋር ብቻ ከሆነ አእምሮ ላይ ከነበረ ብዙ ጊዜ የምናየው ፌይለር ወለ ልጆቻችን ያለችን ትንሽ ነገር እንኳን ልጆቻችን ጋር የማታልፈው ያ ስለሌለው ነው። ዶክመንትድ የሆነ ሳስቴይነብል በሆነ መልኩ እንዲሄድ የተደረገ ነገር ስለማይቀመጥ ነው። ኦውነሩ ጋር ያለው አስተሳሰብ እና ፊውቸር አሳምፕሽንስ ሌላኛው ጋር ያለው ስለዚህ ምን ይሆናል? ኢንተራፕትድ ይሆናል፣ ይቋረጣል፣ ስትራቴጂው ማለት ነው፣ ይሞታል። ያኛው ቪዥን ሰውየው ሲሞት ይሞታል፣ ሰውየው ሲደክም ይደክማል፣ ሰውየው ሲያሳርፍ ያሳርፋል ማለት ነው። ዛትስ ኖት እሱ ነው አንዱ ላክ የምናደርገው እና ያንን ግን ፕሮፌሽናሊ ደግሞ እየታገዘ ለመጪው ትውልድ በሚሆን መልኩ ሳስቴይነብል ማድረግ ይቻላል። ያ ኮሚኒኬት እያደረጉ እየተነጋገሩ እየተወያዩ ዚስ ኢዝ አወር ስትራቴጂ፣ እዚህ እንደርሳለን፣ እዚህ ለመድረስ ይህን እናደርጋለን የሚል ስቴፕ ባይ ስቴፕ ከተቀመጠ ደግሞ ሞር እድሜ ይኖረዋል። ለዛ ነው እዚህ ሀገር በ18 ምናምን የተቋቋሙ ካምፓኒ የምናገኘው፣ በ1900 የተቋቋመ ካምፓኒ የምናገኘው ያ ስላለ ነው። የኛ ኢን አወር ኬዝ ደግሞ 20-30 ዓመትም አንኢንተራፕትድ የሆነ ግሮውዝ ኦርጋኒካሊ እንደዚህ ሲያድጉ የማናይበት በብዛት የማናይበት ችግር አንዱ እሱ ነው። ኦን ዘ ማይንድ ኦፍ ፒፕል ያለው በደንብ ኮሚኒኬትድ እና ወደ መሬት በሚውል መልኩ ቀጣይ በሚሆን መልኩ ስለማይቀመጥ ነው። ግን ሰዎች ውስጥ ካሉ በጣም ትንሽ ጀምሮ ቨሪ ቢግ የሚሆኑ አሉ። ስለዚህ we can't say that they don't have strategy። እግዚአብሔር ይስጥልን። ደህና አደሩልን። ዘሜ መቼም እግዚአብሔር አብዝቶ ይባርክልን። በጣም ብዙ ነው የተማርነው። እግዚአብሔር ይስጥልን። እኛም የሁሉም ሸር መደራረግ ነው። በሁሉም ተሳታፊ ስም እኔ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ከዚህ በላይ ማለት ስለማይቻል ሌላ ቃል ስለሌለ እግዚአብሔር ቤተሰብህን ይባርክልን፣ አብዝቶ እውቀቱን ጸጋውን ይስጥልን። በጣም ደስ ብሎናል። እግዚአብሔር ይስጥልን። ሁላችሁም ከባድ ይቅርታ ጋር ዛሬ አስረፍደናችኋል። በጣም ይቅርታ። መልካም ምሽት፣ መልካም ሌሊት። ደህና ሆኖ እናመሰግናለን። እግዚአብሔር ይስጥልን። ለእኛው ጥቅም